ኢትዮጵያ ውስጥ ቁጭ ብለው ከየት እንደሚያስመጡት ወንበሩ በጣም ይገርመኛልና ተጫወትበት እንደ ኢትዮጵያ አሜን ይላል ዝም ብሎ ደቡብ አካባቢ ያለውን ህዝብ ገና ምንም አያልፍለትም ይቆረፍዳታል። ልክ ነኝ ልክ ነኝ? ልክ አይደለህም። ሰላዋሳ ከሆነ ልክ አይደለህም። እኔ ምን አገባኝ? ስለ ደቡብ ነው እያወራ ያለሁት። ምን አውቃለሁ እኔ እዛ። እኛ እኮ ከደቡብ ወጥተናል ባቢ። ኦ ሲዳማ ክልል ነው አይደል? ከሆነ ሰጣቱ አስረኛ ክልል ናችሁ ለካ። እኔ እኮ እንትን ብያለሁ። አይ ግን እኮ እንትና ያለው ፓስተር ምን ነበረ? ኢየሱስ እንዴት ነው ሰላም ነው ኢየሱስ ያለው ምን ነበር? ብሔሩ ሲዳማ ነው አይደል? አላውቀውም። እኔም ማውቀው ነው ዮናታንን ብቻ። አይ የማያልፍለት ህዝብማ አለ እዛ ጋር ምንም የማይገባው ፓንቱን ያስወልቁታል ከፈለጉ ቂጣቸውን እየደበደቡ እንትናቸውን እየነካኩ እንደፈለጉ የሚጫወቱበት ህዝብ አለ በደቡብ ኢትዮጵያ ማለት ነው። እሱ ነው ራሱ አሁንስ እየተቆጠረ ነው። ፕሮቴስታንት እኮ ኢትዮጵያ ውስጥ 30 ሚሊዮን ገባ የሚባለው እነሱ እየተቆጠሩ ነው። መቆጠር የለበትም ሁላ አይረባም። ሂትለር በህይወት ቢኖር ኑሮ ይረሽናቸው ነበረ። እነዚህ ሰዎች ምንም አይጠቅሙም ብሎ ማለት ነው። ገባሽ? አዎ ስማ፣ ግን አሁን እየተቀየሩ ነው መሰለኝ ብዙ ነገር እየታየ ነው። ወፍ የለማ። ምክንያቱ አንድ ሰው ምንድነው አካውንትህ ምንድነው እንደዚህ ሆነ በዚህ ወር ወደ ምናምን ትወጣለህ ትሄዳለህ ምናምን እየተባለ ተጫወቱበት ኢትዮጵያዊ ማለት ነው። ወፍ የለም ምንም ነገር የለም ሲያዩ ከዛ ሰው እየወጣ ነው። አሁን የሚገርመኝ እኮ ማለት ነው ቴሌቪዥን ላይ ከታች የባንክ አካውንት ይጽፉና ቪዲዮ የሚቀርጹት ማለት ነው። በአካውንት የኔ ያህል ሚሊዮን ብር ገብቶላል ይላል። መስጠት የሚችል ከሆነ አካውንት ከታች ምን አጻፉ ለቤተ ክርስቲያን ይላል። እኔ እሱ ነገር በጣም የሚገርመኝ እና ብዙ ጊዜ ውሸታሞች ናቸው። እንዴ በቃ ቴንሽን ለመሳብ ነው የሚሉት። ሲ ምናምን የሚለውን ከታች ቀነደልኩ። በጣም ባለጌ ነው። እና አንቺም ከድሮም ሙስሊም ነሽ ወይስ ሰልመሽ ነው? እኔ ሙስሊም ነኝ። አይ መልካም ነው መልካም ነው። ይመችሽ። የምትይን ነገር የለም? አይ ምንም አይደለም። ሂዱና ጎብኛት ነው የምለው ሐዋሳን። ለምን? ሐዋሳ የታወቀ ከተማ ነው እኮ የታወቀ ከተማ ነው። ለዛ እኮ ነው ማወቅ የምፈልጉ ሄዳችሁ ተመልከቷት ለማለት። አይ ህዝቡ ትንሽ ነቃ ማለት አለበት። በአጠቃላይ እዛ አካባቢ ያለው እንደነገርኩሽ ነው። በጣም ደፋርና መሀይም ህዝብ ነው ያለው። እኔ በግልጽ አማርኛ ነው የማወራው። ዝም ብዬ የምደባብቀው ምንም ነገር የለምና አንድ ሰው ወደ ኢየሱስ ክርስቶስ ስልክ እየደወልኩ ነው ብሎ ሲል ሁሉም ፕሮቴስታንት የሚባለው መውጣት ነበረበት። እንደዚህ ከሆነ በቃ እየተሸወድን ነው እንደዚህ የሚባል ነገር የለም ብሎ መውጣት ነበረበት እንጂ ወይ የሆነ ቸርች ውስጥ ፓንትን ሲያስወልቁ ጡትን ሲያሻሹ ምናምን ሲያዩ ይሄ አምልኮ አይደለም፣ ሰይጣናዊ ስራ ነው፣ እርኩስነት ነው ብለው መውጣት ነበረባቸው። ግን እንደዛ የሚያደርግ ህዝብም አይደለም። በጣም የሚያሳዝን ህዝብ ነው። ፕሮቴስታንትነት በነገራችን ላይ ፖለቲካ ነው፣ በጣም ከባድ ፖለቲካ ነው። በአሁን ሰዓት ኢትዮጵያ ያለ ስርዓት በደንብ የሚጠቀምበት የራሱ የሆነ ሃይማኖታዊ መሳሪያ ነው ፕሮቴስታንትነት። ደንታም የለውም ለፕሮቴስታንትነት ራሱ። ግን ስብስቦቹ ፕሮቴስታንትነት ነን ብለው ስለሚሉ የቱም ጋር መጠጋት አይችሉም። አሁን ሙስሊም ነን ብለው በሙስሊም ስም መስራት አይችሉም። ከባድ ችግር ነው የሚፈጠረው። ኦርቶዶክስ ነን ብለው ደግሞ ብዙ አመታትም ስለተሰራበት ያው የበከነ እንትን ነው አካሄድ ነው። ማንም የሚቀበለው አካል የለም። አዲሱና በድብቅ ስራቸውን የሚያስፈጽሙበት ፕሮቴስታንትነት ነው። አሁን ሰው ሳይፈልግ ፕሮቴስታንት ይሆናል።
የሚያሽቃብጥ ፕሮቴስታንት ይሆናል። ብልጽግና የሆነ ሰው ሁሉ ውስጡ ሲፋቅ ፕሮቴስታንት ነው፣ ውሸት ነው እንጂ አይናገሩም እንጂ። እና ዋና መሳሪያ ነው ኢትዮጵያ ውስጥ በፖለቲካ መንገድ ነው የተስፋፋ ያለው። ሁሉም ውሸት ነው ሲነገር የነበረው ሁሉ ትንቢት ስላዩ አይደለም፣ ትንቢት አይደለም ሲናገሩት የነበረው ይታየኛል እርስ በራሳቸው ምናምን ሲባሉ ምናምን ያሉ ሲናገሩ የነበረው ስለ ሃይማኖተኞች ምናምን እያሉ ይሄ ፖለቲካ ነበረ። ከዛ ደግሞ ትንሽ አባሏቸው ፕሮቴስታንትነት ለካ ትክክል ነው እንደዚህ ተብሎ ተፈጸመ እያለ ትውልድ ደግሞ ይጀዝባል እና በደንብ እያስፋፉት ነው። በስብከት ብቻ አይደለም ፕሮቴስታንትነት ኢትዮጵያ ውስጥ እየተስፋፋ ያለው መንግስታዊ ፖለቲካዊ አካሄድም አለበትና ፖለቲካ ነው ራሱ ምንም አይጠቅምም። የሆነ ሰዓት ላይ ውስጡን ሲፈልጉት መንፈሳዊነቱ የውስጥ መልእክቱ ይሄ የውስጥ እንትኑ ሲፈልጉት ሲፈትሹት ባዶ ነው፣ ምንም ነገር የለውም። እንደ ጎርፍ ነው የሚወጣው ሰው ከፕሮቴስታንትነት እየወጣም ነው ሁሉ ይወጣል እኮ ሰው ጩኸትና ጋጋታውን አይቶ ይገባል። ከዛ የሆነ ሰዓት ላይ ሲፈልገው ምንም ነገር የለም። በተለይ ደግሞ ከሆነ ሃይማኖት ትንሽ ጠንከር ካለ ሃይማኖት ሲያመልክ ከነበረ ሲያለቅስ ከነበረ እዛ ጋር ሲገባ እብደት ነው። ትናንት ሲሰራው ኃጢአት የነበረ ነገር እዛ ጋር ደግሞ ገብቶ ጽድቅ ሆኖ ሲያገኘው እንዴ ብሎ ይወጣል። ሃይማኖት እንደዚህ ነው እንዴ ወደ ማለት ነው የሚገባው። አሁን መጠጣት፣ መጨፈር፣ መዝለል የሚባሉ ነገራቶች የሆነ ሃይማኖት ውስጥ ሆነ ብታየው ኃጢአት ነው። እዛ ጋር ገብተህ ስታየው ደግሞ ጽድቅ ነው። ቸርች ውስጥ ቂጥን እየደባበስክ እንደፈለክ ትሽከረከራለህ፣ ምንም ችግር የለውም። ከሴት ጋር ተቃቅፈህ ጸሎትህን ታደርጋለህ። ፕሮቴስታንት ጴንጤነት የሚባለው እና ትናንት ኃጢአት የነበረው ጽድቅ ሆኖ ስታገኘው ምን ማለት ነው? ሃይማኖት ወደ ማለት ነው የምትገባው። ብዙ ሰው ከሃይማኖት የሚወጣው ከፕሮቴስታንት ነው። ይሄ የታወቀ ነገር ነው። አዎ ከስላሴ ያስተምሩና ከፕሮቴስታንት ነው ሰው የሚወጣው። የሜዳ አህዮች ማለት ነው ፕሮቴስታንትነት። ስህተት ከሆነ ስህተት ተብሎ ነው መነገር ያለበት እንጂ እኔ በጣም የሚገርመኝ የሰው ሃይማኖት መከበር አለበት። መከበርም አለበት። አዎ የሰው ሃይማኖት ግን ደግሞ ስህተት የሆነ አስተምሮ ካለ ስህተት ነው ተብሎ መባል አለበት። የሰው ልጅ የማይረዳውና የማይገባው አስተምሮ ትምህርት ካለ እንዴ መነገር አለበት በድፍረት ስህተት ነው መባል አለበት። ይሄ ደግሞ መድፈር አይደለም፣ እየተደፈረም አይደለም። ስህተት ከሆነ ስህተት የሆነ ነገር ስህተት ነው ብሎ ማለት አክብሮት ነው። እንደው ስለምታከብረው ነው ስህተት ነው ብለህ የምትናገረው። ስድብ አይደለም። ስህተት ነው፣ እየጨፈራችሁ ነው፣ ዝሙት ነው የምታስፋፉት፣ ሶዶማዊነትን ነው። አንድ ፓስተር ምንድን ነው ያለው? ቸርች አጠገብ ግብረ ሰዶማዊነትን ይፈጸማል እኮ ነው ያለው። አለ ሪከርዱ እኔ ጋር የሆነ ሰዓት ላይ ሰምተነዋል። ፓስተሮች የሚባሉ ሰዎች አገልጋዮች የሚባሉ የወንድ ልጅ ጭስ መውጫ ሲቦርሹ ነው የተገኙት ነው ያለው። እና እንደዚህ አይነት ስህተት ነውና ተው ሲባል ሃይማኖትን አለማክበር አይደለም፣ ሃይማኖትን ማንቋሸሽ አይደለም፣ ዝቅ ማድረግም አይደለም። በእርግጥ ስህተት የሆነ ነገር በቃ በእርግጥ መነገር አለበት። ስህተት ነው መባል አለበት። ደፋር ትውልድ ነው መፈጠር ያለበት። ምንም የሚፈጠር ነገር የለም። ድሮ አስረውት ነበረ እንዴ ሃይማኖት ብትነካ ነውር ነው ትቀጸፋለህ እየተባለ ውሸት እኮ ነው። ምንም የሚደርስብህ ነገር የለም። ሐሰትን ሐሰት ነው ብለህ ከተናገርክ እንደውም ለእግዚአብሔር ይጠብቅሃል። ፈጣሪ የሚባለው የምን እግዚአብሔር ነው? ፈጣሪ ይጠብቅሃል። በጣም ነው የሚጠብቅህ። ጥሩ ቦታ ነው የሚያዘጋጅልህ። ስላሴ የሚባል ፈጣሪ የለም ብለህ ስትመሰክር ውስጥ ሐሴት እየተሰማው ይሄዳል፣ ሰላም እየተሰማ ትሄዳለህ። መሰረቱ ከየት ነው? መሰረቱ አይታወቅም። የሰው ልጅ ይገባዋል ወይ? አይገባውም። ስለዚህ ምንድነው? ስህተት ነው። ፈጣሪ ማን ነው ብለህ ትክክለኛ የፈጣሪ ማንነት ፈጣሪ ማለት እንዲህ ነው ካልክ በቃ ውስጥ ሐሴት ይሰማዋል፣ ሰው ትሆናለህ። ራስህን የምታገኘው የዛኔ ነው። ስለዚህ እየዘለሉ ስልካችሁ የሚጠቀምበት ግን ማን ነው?
ኤም ምቹ ሆነኝ ኮይን ምናምን ስልካችሁ ማን ነው የሚጠቀምበት? እኔ በጣም እኮ ነው የሚገርመኝ። ከእናንተ ቁጥጥር ውጭ ነው ስልካችሁ ማለት ነው። ይገባና ሰው ሚውት አያደርግም። ከባድ ነው። ሙዳችንን ክንት አድርገው ይጠፋሉ። ለነሱ ምንም ችግር የለባቸውም። እነሱ ቢረብሽህ ቢያበሳጭ ምንም ችግር የለበትም እሱ። አይነት ከዚህ ትውልድ ጋር መግባባት አልችልም እኔ በእውነት። የዘመናችን ሌላ ሂትለር መፈጠር ነበረበት። እየቀነደለ እየረሸነ የሆነ የገበሬ በሬ እና አህያ ቢሰራው ይሄ ትውልድ አሪፍ ነበረ። ምን ተስፋ የለውም። ይሄ ደከከናም የሆነ ህዝብ ነው። እንዴት እንደምግባባ እኔ ግራ ነው የሚገባኝ። እኔ ስልኬ በጥንቃቄ ነው የምጠቀምበት። በጥንቃቄ ማለት ነው። ተው ነው የምጠነቀቀው። ኦኬ ለማንኛውም ወደ ጉዳያችን ስንመለስ ከባድ ነው። አበሻ ጋር መግባባቱ በጣም ከባድ ነው። እና እስኪ ነይ ተቀበዩ ነይ። የካሳ ልጅ የካሳ ልጅ ሰላም ነው። ምንድነው ሰው አንዴ ሲጠራ ሀቤት ማለት አትችልም? ሳይለንት ነው። ምን ማለት ነው ሳይለንት ነው? እኔ ስላልተሰማኝ ነው። እሺ እንዴት ነህ? አለሁ አልሐምዱሊላህ። እሺ ቀጥል። የሬዲዮ ጋዜጠኛ ነው የምመስለው። ሬዲዮ ላይ ምናምን ሰርተሃል እንዴ? ሰርቻለሁ። ማሻአላህ በጣም ደስ ይላል። ሌላስ ቀጥል። በቃ አድናቂህ ነኝ። በጣም የምታወራቸው ነገሮች ትላልቅ ነጥቦች ናቸው። ዘፈንም አለኝ፣ 2 ዘፈን አለኝ አታውቀውም እንጂ። ኢንሻአላህ ግጥሞቹን አያቸዋለሁ። ግጥሙማ ለብዙ ሰዎች ግጥም ሰጥቻለሁ። ዘፈን ዘፍነውታል ትልልቅ ዘፋኞች። እስቲ ግጥሞቹን አያቸዋለሁ። እሺ ሌላ የምትለው ነገር አለ? ሌላ የምለው ኢየሱስ ፍጡር ነው የምለው። ኢየሱስ ፍጡር ነው ማስረጃ? መሬም መውለዷ ማስረጃ ነው። ምን ማለት ነው? ማስረጃ አለ ሌላ? ሰው መሆኑ ማስረጃ ነው። ሰው ነኝ ማለት ማስረጃ አለህ ወይ? ፍጡር ነው ወይ ብለን ስንጠይቅ እኮ ስለተወለደም ሰውም ስለሆነ ነው። ሌላ ማስረጃ አለ? እሱ ራሱ ማስረጃ ነው ብዬ ነው። ሰው መሆኑ? አዎ መለኮትን የተላበሰ ሰው ነው ተባለ ኢየሱስ። አንተ ምን ትላለህ? እንደዛ ሊሆን አይችልም። ማንም መለኮት የለበሰ ሰው ወርዶ አያውቅም። ወርዶ ስለማያውቅ እኮ ነው እሱ ወረደ ተባለ። አሁን እኔ ከአብ ወጥቼ መጥቻለሁ አለ ኢየሱስ። ውስጥ ደግሞ መለኮትነት አለበት። መለኮትን የተላበሰ ስጋ ነው አሉ ኢየሱስ ተባለ። ትምህርቱ እንደዛ ነው።
ያው ስህተት ይፈጠራል፣ የማይሳሳት የለም። ማን ነው የሚሳሳተው? አንተን? ሁሉም ሰው ይሳሳታል። እኔ ምን አገባኝ ስለሌላ ሰው? አንተ ተሳስተህ ነው ወይ? አውቀው የሚያሳስቱ አሉ እኮ አንተ ተሳስተህ ነው? ተሳሳተ የምትለው ታዲያ ማንን ነው? ኢየሱስ አምላክ ነው፣ ኢየሱስ መለኮት አለው የሚሉት ተሳስተዋል እያልክ ነው እንደዛ የሚሉ ሰዎች? ተሳስተዋል፣ አሳስተዋቸዋል እኮ። አይደለም የምትል ከሆነ ማስረጃ ምንድነው እያልኩህ ነው። ማስረጃው እንደኛው ምግብ ውሃ መጠጣቱ ነው። ለትምህርት ነው። እኔ መጽሐፍ ቅዱስ አላነበብኩም። ዙሮ አመሰግናለሁ የካሳ ልጅ። እሺ እኔም አመሰግናለሁ። እሺ ሮዚ። አቤት። ሰላም ብያለሁ። ሰላም አለይኩም። እንዴት ነሽ? አለን አልሐምዱሊላህ። እኔ ለማዳመጥ ነው የገባሁት። አፈን እዚህ ጋር እንዴት ነው አጠገቤን የማስቀምጥሽ? እንደዚህ አይነት ቁንጅና ይዘሽ አጠገቤ እኮ ነው መሆን ነበረብሽ። እዚህ ጋር እኔ ጋር ማለት ነው። ፕሮፋይላችንን ተጣብቆ እኔና አንቺ እኩል ነው መሆን የነበረብን። እንደው እንደዛ ላድርገው ወረድ። እሺ እሺ ሰብ ሰላም እንዴት ናችሁ? ሰላም ነው። ማንዴ ነው ዳክተር ሰላም ብያለሁ። አወቀኝ እንዴ? አወኩ። ሰላም ነህ? አለን። ሰላም ነው አለ። እንዴት ነው? ሁሉ መልካም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ። እንዴት ነህ? ተጥፋፋን አይደል? በጣም ጠፍተሃል። አዎ ጠፍተሃል። በሰላም ነው? ሰላም ትቼዋለሁ፣ ሁሉን ትቼዋለሁ። ስንት አድርጌያለሁኝ። ተው እንጂ ተማሪዎችስ? እኔ ገብቼ አላውቅም ጭራሽ። እንዴት ነህ? አለን። ሰላም ነው? በመጀመሪያ ጊዜ ነው አሁን የምገባ ያለው። ተው እንጂ ኢትዮጵያ ነው ያለው? ተመልሻለሁ። እሺ ምን ነው የሚላል የካሳ ልጅ? እኔ አንድ ሰው በጣም የሚገርመኝ አንድ ትምህርት ከሌላችሁ ዝም ማለት አይሻልም? እውነት እኮ ነው። እኔ አሁን አላውቅም። ፍጡርን የምናገባኝ እየኖርኩ ነኝ። እስከሚሞት እኖራለሁ። እግዚአብሔር አለ ምን አለ አላየሁትም እስካሁን። አላየሁትም ገምሬ ነው። ዝም ብለህ ከሳሪ ይሄ ሃይማኖት ምናምን ወርዛ ብሎ አንድ ሰው የጀመል ሽንቲ ሲጠጣ ስላደገ ጭንቅላቱ አይሰራም። ለዛ ነው ማለት ነው። ወቴ ነው። ስለዚህ ምን ማለት ነው? ምናምን ነው። እኔ እግዚአብሔር ወርዶ እስከ እኔ እግዚአብሔር ነኝ የሚለኝ እኔ አላምንም። መቼ ነው የምወርደው? እኔ ማለት ይሄ ፖለቲካ ጽሁፍ የተጻፈው ፖለቲካ ነው። ሰው የጻፈው ነው። እግዚአብሔር የጻፈው ሰው የለም። ባይዘው እንደዛ ነው። አትረብሽ እንርበት። ዶክተር ኮሎምቢያ እንዴት ነህ? ሰላም ነኝ። ሁሉ መልካም ነው። እሷን ተዋት። እቺ አሁን እንትን ያደረካት ተዋት። ስማ ችግር የለውም። ችግር ከፈለክም ተጠቀምበት። ያው የሰፈር ልጆች እንትን እንዳያደርጉ ብዬ ነው። ስማ ኦኬ እንትና ኢየሱስ ክርስቶስ እኮ ወርደዋል እኮ። እንዴት ማለት ኢየሱስ ክርስቶስ እግዚአብሔር ነው ተባለ። እግዚአብሔር ነው ብለህ አታምንም ኢየሱስን?
እኛ ሁላችን እግዚአብሔር ነን። እንደዛ ከሆነማ ሰው አይደለም እሱ እንዴ ነው እኔ እግዚአብሔር ነኝ አንተ እግዚአብሔር ነህ እና አመሰግናለሁ። እስራኤላዊ የሚገርም ነገር አንድ እስራኤላዊ ሰው ከድንግል ማርያም የተወለደ እስራኤላዊ ሰው እግዚአብሔር ነው አሉ። አይ እንዴት ሊሆን ይችላል አለ። እንደዛማ ከሆነ ልክ አንተ እንዳልከው ሁላችንም እግዚአብሔሮች ነን አለ እና አንዱ አባት ከኢትዮጵያ መጡና እኛ እኮ ትንንሽ እግዚአብሔሮች ነን አሉ። መሳየው የኛ አስተምሮ ነው እንትን እየተደረገ ያለው ብለን ተቀበል ማለት ነው። ዶክተር እንደምታውቀው ያው የምንፋተገው ስለዚህ የእግዚአብሔር ጉዳይስ እንዴት ታየዋለህ? ባይዘው ያነ ማምነው አንድ ፍጡር ላይ ያለ የፈጠረን አንድ ነው አይደል? እኛ የተፈጠር ነው እግዚአብሔር እና ምናምን እኛ አንድ የፈጠረ ሰው አለ። ባይዘው ሰው እንደተፈጠረ እሰማለሁኝ። እግዚአብሔር ግን እግዚአብሔር ምናምን ባይዘው እኔ ግልጥ ነግረህ የኦርቶዶክስ ተከታይ ነኝ። አዎ እኔ ይሄ መልእክቶች ምናምን ይሄ ምናምን እኔ አላምንበት ግልጥ ነግረህ በራሴ ማለት ነው። መጽሐፍ ቅዱስ ነው እኔ እግዚአብሔር ኢየሱስ እግዚአብሔር ነው የሚል ሰዎች አሉ። ኢየሱስ እኮ ማርያም ሰው እኮ ነው። ሰው ይታያል እኮ ሰው ነው። ምን ነው መልእክተኛ ነው። ያ እዚህ ጋር ያግባባናል። የእግዚአብሔር መልእክተኛ ሊሆን ይችላል። ባይዘው ማርያም እንደዛ ነው። ስለዚህ እግዚአብሔር ግን እንዴት አድርገን የፈጠረኝ ለኔ እሱን የፈጠረኝ ሰር ፈጠረኝ እኮ ለኔ ምን ነው ኢየሱስ እኮ ሰው አልፈጠረም። ፈጥሮሃል እንዴ? እኔ አልፈጠረኝም። መልእክተኛ ነው። መላሳቻ ታውጡ ይቁራጣችሁና እና ስለዚህ ኢየሱስ ራሱ ከማርያም የተፈጠረ ነው። ከማርያም የተወለደ ነው አይደለም? ማርያም ነው ልጅ ትክክል ነው። ተወልዶ ነው ተወልጃለሁ። እኔ አባት አለኝ እሱ አባት የለውም። ግን እዛን ጊዜ ግን ወንድ ስላልነበረ አንድ እግዚአብሔር ከላይ እሱ አንዳንድ ሰው ዝም ብሎ ይቀርብና ትቻለሁ። እኔ ነኝ ይቅርታ፣ እኔ ነኝ እንደምታውቀው እየሳቅኩ የማወራው። ቀጥል ዶክተር አለ አለሁ እና እንደዛ ነው ማለት ነው። ለምን የሆነ ነገር ላሳይህ። ኦኬ ቴንክ ዩ። ኦኬ በነገራችን ላይ ዶክተር እኔ ረጅም ዓመታትን ነው የማውቀው። በጣም የነቃ ሰው ነው። ትልቅ አስተማሪ ሰው ነው። በጣም ትልቅ ሰው ነው። በጣም ደስ የሚሉ ምክሮችን የሚሰጥ የተለየ ሐሳብ ያለው በሐሳብ ልዩነት የሚያምን ተረትና ትርክትን የማይቀበል በጣም የነቃና የበቃ ሰው ነው። እኔ ረጅም ዓመታትን ነው የማውቀው። እኔ በጣም ነው የማከብረው ዶክተርንና ስለማውቀው ነው ንግግሩ የሚያስቀኝ። እኔ በነገራችን ላይ ብዙ ነገር ነው ያሳለፍነው፣ ስለ ብዙ ነገር አብረን እንዳሰናል። የምሬን ነው እየቀለድኩ አይደለም። እና ለዛ ነው ንግግሩ በጣም ነው የሚያስቀኝ። ቁም ነገር ያወራል፣ በዛ ደግሞ እያሳቀ እንትን እያደረገ ነው የሚያወራውና እስኪ ላሳየህ የሆነ ነገር። ኦኬ ተመልሻለሁ። ዶክተር አለው? አዎ አለሁ። ቆይ እስኪ ኃይል መስከረም ስንት ሰው ካፍቆል አይቻልም። አቤት እናት ተቀምጦ አላጠኝ ዘጠኝ ወር ከአምስት ቀን ተሸክመናል። በተለይ አራት ዓመት ይሄ እኮ እንትን ነው ምን መሰለህ ባይዘው እኔ ጽፍ ሰው የጻፈው ስለሆነ አላምንበትም። አንድ ሰው ደግሞ በ9 ወር የሚወለድ 7 ወር እንደሚወለድ ልጅ
ታውቃለህ? ትክክል። 7 ወር የሚሞሉ ሰዎች አሉ አይደለም? አዎ። ስለዚህ አሁን ኢየሱስ ነው በ7 ወር ማስወልዳቸው አይደለም። አሁን እዚህ ጋር ምንድነው ሐሳቡ? ኃያላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም አለ። ድንግል ማርያም ነች በነገራችን ላይ ጸሎት እያደረገች ያለችው እዚህ ጋር ወደ ማን? ወደ ኢየሱስ ወደ ልጇ ማለት ነውና አቤቱ እኔ እናትህና አገልጋይህ በማህፀኔ 9 ወር ከ5 ቀን ተሸክሜያለሁ አለች። ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ አማልድሃለሁ ይላል። አሁን ጡቶቿ 4 ዓመት ነው የጠባው ኢየሱስ ክርስቶስ። እንትን ግን የሰው ልጅ 4 ዓመት ይጠባል? እንትን አየሁ 4 ዓመት የሚጠቡ አለ። እስከ 2 ዓመት የሚጠቡ ሰው አለ። ባይዘው ወይ እስከ 2 ዓመት የሚጠቡ አሉ። 4 ዓመት ግን ይሄ እኮ ሰው የጻፈው ነው። ምንድነው ይሄ? ማን ነው? ገባኝ እኮ ይሄ ስንክሳር ውስጥ ነው ያለው። ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው እና እኮ ቤተክርስቲያን አርቶክስ እኮ ትክክለኛ የተጻፈ አይደለም። ሰው ጽፎ ዝም ብሎ ነው የሚደረደረው እዛው አንብብ ያለው። ይሄ ሞኝ ህዝብ ዝም ብሎ ያንብባል። ጽፎና አንብብ እንደዚህ ብሎ ይጽፋል። ምን ይደረግ ብሎ ነው? አንድ ጣላህን ጠጥቶ ሰክሮ ይመጣል ማታ ላይ ያስገብታ ሰው ሌላ ልቀይርልህ። ቆይ ታብታብ አድርጉ ጋይስ። ከምሬ ነው። ምን ነው ሌላ ልቀይር። ቆይ ሌላ ላሳይ። ሁሉ ሰው የእግዚአብሔር ቢሆን ኖሮ ቢያውቅ ኖሮ ያልፍለት ነበር። ስለዚህ እኛ አንድ ጌታችን ላይ ነው ያለው። አንድ ነው ጌታ ማለት አንድ ነው የፈጠረን። ኢየሱስ አይደለም፣ ማርያም አይደለችም፣ ማንም አይደለም። አንድ እግዚአብሔር ላይ አለ ያህዌ። አዎ እዛ ነው። መቼ ነው የሚወርደው? መቼ ነው እኔ ነኝ የሚለን? እየጠበቅን ነው። ከሞትን ሞተን ላይ እናገኘዋለን። ካልሞትን ግን እንግዲህ ኦኬ መቼ ነው ይወርዳል? ማምን አሁን እስኪ ቆይ አሁን አንድ መጽሐፍ ቻለች የሚወርደው 25 2014 ምናምን ጌታ ይወርዳል ምናምን ተብሎ ነበር። ለምን አልወርድም ታዲያ? እንደዛ ተብሎ ነበር እንዴ? ዝም ብለህ ደርድር ጠላ እየጠጣ ደርድር ይጻፋል። አዛው እዚህ ጋር ሰው እንትን የደነቆራ ሌላ ነገር ላሳየህ። ቆይ ሌላ ነገር ላሳየህ። አንዳንድ ሰው ታብታብ ምንም አላደርገውም። እኔ አባዬ ፍለው አድርገኝም ታብታብ አድርገኝ ምንም አላደርገውም። ዝም ብዬ ለመዘናጋት ነው የሚገባ። ባለ ስራ ነኝ። አዎ አሳየኝ። ቆይ እስኪ ባቢ እስኪመጣ ድረስ ሰውኹን ትግራዋይ ዲኻ? ትግርኛ ትናገር ዲኻ? ትግርኛ ናገር ታንካ። ኦኬ አይ ምንም ጽቡቅ። ዶክተር ድርሳነ ኡራኤል የሚባል አንድ መጽሐፍ አለ። ድርሳን ነው፣ የኦርቶዶክስ መጽሐፍ ነው። ያው ተአምር በሚለው ማለት ነው። ውስጡ እንትን ያደረገው ተአምራትን ነው። ስለ ተአምር ነው የሚያወራውና እዚህ ጋር የተሰራው ተአምር ምን እንደሆነ ላንብብልህ። ኦኬ ስለ ሁለት ሴቶች ታሪክን ነው የሚተርከው። መሀን ነበረች ይላል ሴትዮዋ። ከዛ የሆነ ሰዓት ላይ በመንገድም ስትሄድ አለያች ሴትዮ የምታውቃት አንድ ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል። ዶክተር እኔ እኮ አልኩህ ምን መሰለህ፣ ይሄ ግብረ ሰዶማዊነት አይደለም። ይሄ አሁን እኔ ምንድነው ጥያቄ
ሁለት ሴቶች ተሳስመው በምራቅ ነው አፍ ለአፍ ተሳሳሙና ኪስ እንትን ተደራርጎ ማለት ነው። ከዛ ምራቁ በአፏ ገባና ሴትዮ ወደ ማህፀኗ ገባ። ከዛ ልጅ ተረገዘ አለ። እኔ እኮ ቅድም ጨርሻለሁኝ አባዬ። ምን አልኩ መሰለ? ይሄ ራሴ ውልቁ ጠላን ተሰክሮ ዝም ብሎ የሚጽፈውን እዛ ምጣህ አመጣት እንጫጫኝ በእናትህ ምን አደረኩ? ሁሉ የተጻፈ በሰው ነው። እውነቴ ነው። ወርዛ ባያቸው እነሱ እኔ ሄጄ መጽሐፍ አላንብብም አባዬ። እኔ ጸሎት ብቻ ነው የማደርገው። የተጻፈ እንግዲህ ሰው እንትን እንዳይለኝ አንዳንድ ሰው ተከታይስ ሊኖር ይችላል። ችግር የለውም ያው በነፃነት ነው። እኔ ጌታ ነኝ ክለኝ እኔ ራሴ ጌታዬ ብላችሁ ትቀበኝ ነበር እርግጠኛ ነኝ። አሁን አንዳንድ ሰው የሱ ታሪክ የአባቱ ታሪክ ይጽፋልና አምጥቶ ቆጭ አድርጓል። እውነቴ እኮ ነው። አሁን በዓል አሁን በምሳሌ አሁን አንድ ወር ሙሉ በዓል ነው። እንደዛ ከሆነ ማን ነው አንድ ቆይ ነገር በዓሎቹ ልቁጠርልህ እንደፈለክ ማለት ነው። 30 ቀኑ በዓል ነው። እንደዛ ከሆነ ማለት ነው እንዴት ነው በዓል የሆነው? ሰው የብቻውን ምጽፈው ወይ አንድ ወይ ምን አይነት ነው በእናትህ? እኔ እንደሰመረ እግዚአብሔር አንድ ብቻ ነው የማምነው። ይሄን መልእክተኛ ታች ያሉ እሱናቸውን እናኮራቸዋለን ከሆኑ ማለት ነው። ካልሆነ ግን እኛ የፈጠረን እግዚአብሔር አንድ ስለሆነ እሱን ጸሎት ብቻ ነው የምናደርገው። እኔን የፈጠርከኝ ጌታ ብቻ ነው ማመስገን። ለኔ የፈጠረኝ ብቻ ሌላ እኔ ታች ያሉ ምናምን እኔ እነሱ አይመቸኝም። ሰው ይለያያል። ሁሉ ሰው አንድ አይደለም። ሁሉ ሰው ደግሞ የኔ ተከታይ ብትሆን ቆንጆ ነበር። ከምር እውነቴ ነው። እኔ ያወጣቸዋለሁ ማለት ኢየሱስ ጌታ ነው አላልኳቸውም። ማርያም ጌታ ናት አላልኩም። እኔ ጌታ አንድ ነው። እንደዛ ከሆነማ ሚካኤል አለ፣ ጊዮርጊስ አለ፣ አምና አረጋዊ የሚባል አለ፣ ሐዋርያት የሚባል አለ፣ ራፋኤል የሚባል አለ። ብዙ ናቸው። ልደታ ማርያም፣ ታዲዮስ ሐዋርያ፣ ባታ ማርያም ብዙ ነው። ጴጥሮስ አዲስ አበባ ብትሄድ አባዬ አዲስ አበባ ብትሄድ የብቻችሁ ሃይማኖት አላቸው። አዲስ አበባ ብትሄድ ብዙ አዲስ አበባ ገጠሮችማ ደህና ናቸው። አዲስ አበባ ብትሄድ ቤቱ የራሱ ቤተ ክርስቲያን መስራት ብቻ ነው የቀረው። የራሳቸው ቤት ሃይማኖት አለ እዛው። በሚገርም በጣም ይገርመኛል። በጣም ለዛ እኮ ነው የሚያልፍልን እኮ ለዛ እኮ ነው ይኸው ለዛ ነው የሚያልፍን ለዛ ነው። አየሁ እኛ የፈጠረን ጌታ አንድ ለሱ ጸሎት ብናደርግ ኖሮ አልፍል ነበር። 77 ሃይማኖት እያከበርኩ እዚህ ምንድነው? ምን ትርጉም አለው? 77 የፈጠረን አንድ ነው። 77 ሰው ሃይማኖት አይደለም። ስለዚህ ለዛ ነው ሊሆን የነበረው። ግን አየሁ እንትን ነው። ስለዚህ በስላሴ አታምንም ማለት ነው ዶክተር? ተሰብከዋል። አንተ እኔ አንድ የፈጠረን ጌታን ማምነው ስላሴ ምናምን ምን ሰው እኮ ነው ወታደር እኮ ነው ስላሴ ወታደር የጣሊያን ወታደር እኮ ነው። ምን አንተ እንዴ እዚህ ጋር ጀበርግሰ ይያሉ ወታደር የጣሊያን እኮ ነው። ምንድነው ከብሬ ነው እኔ ስለማቆ ነው። አባቴ ያለ ትልቅ አለ። አሁን እግዚአብሔር ይመስገን አባቴ ያለ አባቴ ያው 95 ምናምን ነው። ሁሌ ነው የምነግርህ። ታች የሉ ወታደራዊ ነበር ነው በዛ በንግስነት። አሁን አፄ ዮሐንስ አፄ ምኒልክ እንደዛ አሁን ስለነቀሰው ነው እንጂ እነሱ እንኳ ቤተክርስቲያን ልሰራላቸው ነበር። አየው ሰው ነቅቷል። ያን ጊዜ ሰው ነቅቷል። ገና ሰው ድንቁርና ሰው እዛው ያን ጊዜ ሰው አይጽፉ ነበር፣ አልተማሩ ነበር። አየው እነሱ እንደነ አፄ ዮሐንስ እንደ አፄ ምኒልክ ናቸው እንጂ ይሄ እግዚአብሔር አይደለም። እግዚአብሔር አንድ ነው። ሰማይና ምድርን የፈጠረ አምላክ አንድ ነው ነው። ሰው ጠርቶ አሁን ለምሳሌ በረምባስ በለኝ ልቀልቃውንት በለኝ ምናምን የሚባል እኮ አባዬ በጋርዶ እኮ ነው ሰው ሰብስቦ
ሊቃውንት አለኝ እንደዚህ በለኝ ብለኝ እንትን አርዘ እንትን የሚለው ሞኝ ህዝብ ትክክል እንደዚህ ባይለም እኔ አይደለም አንተ ሰው ነህ በሰው ነው የምጠራ ስም ካለው በስም አንተ ስም ከሌለው ሊቃውንት ምናምን አንተ ነው የምለው እንደዛ ነኝ አንተ ነው የምለው ትክክል ሊቃውንት ላይ እንደዚህ በለኝ አዎ ስለዚህ ያው ኢየሱስ ክርስቶስ አንድ እስራኤላዊ ሰው ነው ድንግል ማርያም በድንግልና የወለደችው ሰው ነው ስላሴ የሚባል ነገርም የለም እኛን የፈጠረ አምላክ አንድ አምላክ ነው ትምህርቱ እኔ በጣም ገራሃለሁ ሐሳብ ባይ ዘ ወይ እኛ ጋር እኔ የትግራይ ተወላጅ ነኝ እኛ ሙስሊም ክርስቲያን ጭራሽ የለም እኛ ጋር በጣም እንዋለዳለን ስናቸው አክብራለሁኝ የነሱ ደግሞ በጣም ያኩሩኛ ተዋደን የምንሄደው እንደዛ አይነት ባህሪኛ የለንም ጭራሽ አንተ እንደዚህ ነህ ኖ እንደዚህ በእኛ አይታወቅም መልካም ነው ደስ ይላል ግን እኔ ጥያቄ አሁን እኔ ዶክተር አንድ ኢትዮጵያ ውስጥ የሃይማኖት አባቶች የሚባሉ ሰዎች አሉ የተካውን ሄደኛል ምን ልታርገኝ ነው የተካውንም ተኝ ይሄው የተካውንም ይለኛል እኔ አክሱም ነኝ ምን ልትል ነው ትልቅ ባለ ሀብት ነው ዶክተር ነው እንደነገርኳቸው ነው በነገራችን ላይ ትልቅ ባለ ሀብት ነው አክሱም ብሎ በአንድ እንትንም የሚታጠር ሰውም አይደለም ከፈለክ ናልኝ ካልከው አዲስ አበባ በአንድ ቀን ይመጣልሃል ከፈለክ ችግር የለበትም ምንም ችግር የለበትም አንድ ስማ እኔ በጣም የሚገርመኝ ይሄን ትልቅ ቄሶች ያሉ እግዚአብሔር ስማ አሁን እነሱ ሃይማኖት እየሰበኩ ነው የሚሉ ነው ዝም ብሎ አንድ የጥቁር ዶሮ ጉድጓድ ላይ ቆፍሮ መድኃኒት ያርግልሃል አንድ ክታብ ወደ ቤት ያርግልሃል አንድ በጣም እግዚአብሔር በጣም ብልግና እነሱ ነው እግዚአብሔር የሚጨርሳቸው እነሱ ነው የሚጽፉት ያለው ጽሁፉ እነሱ ነው የሚጽፉት ያለው ከማን ተባተጅ ነው እስኪ በአካል ያምጡልን ኢየሱስ እስኪ አሁን ታሪክ ማቆን እስኪ በቪዲዮ ያምጡልን እውነት ነው ማለት ስለ እኔ ብዙ ነበረኝ ግን አንዳንድ የክርስቲያን ሰዎቹ የእሱ ተከታይ ብዙ አላቸውና አዝናለሁ ደግሞ ችግር የለውም መብት ነው በነገ ቤትን ታውቀዋለህ እኔ ታውቀኛለህ እኔ ፈታ ያልኩ ሰው ነኝ እንደምታውቀኝ ምንም ችግር የለውም እንደፈለክ ሐሳብ አንዳንድ ሰው የሚፈራው እኮ ነው መስሎኝ እኔ መቻ ወቀኝ ሰው አልፈራም አንድ እግዚአብሔር ነው ፈራ ስላሴ አልፈራ ምን መልፈራ አንድ ሰው እግዚአብሔር ብቻ የሚፈራ ክፉ ካረኩ አንድ የፈጠረኝ እግዚአብሔር አለ እሱንም ፈራ አንድ 2 3 10 7 አይደለም አንድ የፈጠረኝ ለኔ አለኝ እሱ የፈጠረኝ ጌታ ስን የሚገለኝ ስኖ እድሜን ካለቀ የተጻፈች አለ እዛው በተጻፈ መሰረት መጣለኝ እና አንዳንድ ሰው የሚፈራ ሰው እንዳይመስላችሁ በውስጥ ቆይ ያሳያለሁ ምናምን እበታም ችግር የለውም ችግር የሆነ ነገር ላሳየህ እስኪ እንደው ስለዚህ ነገር ብትናገር ዛሬ ከዚህ በላይ ትምህርት የለም በነገራችን ላይ የሚዲያ አጠቃቀም ማታውቁ ሰዎች ሲጀመር አታስፈልጉም ሁሌም አትምጡ የሚዲያ አጠቃቀም ማታውቁ ሰዎች ምንም ያልገባችሁ ለእናንተ ሚስጥር የሆነ ሰዎች አትምጡ ይሄ በጣም ይገርመኛል አንዴ የሆነ ነገር ላሳየህ በእናትህ ዶክተር አለሁልህ ይሄ ትክክለኛ የድንግል ማርያም ስዕል ነው ብለህ ትላለህ ይሄ እዚህ ጋር ያለው ኢየሱስ ነው አባዬ ኮምቢያ የኔውን ያምጥልሃል ይሄ ኢየሱስ ክርስቶስ ነው ብሎ እኔ ባይዘው መልኬ ታቀኛለህ ኢየሱስ ነው መስሎ መልኬን የኔ ፈተም ተቆጫ አድርግልሃል ሰው የጣፋት ታምጣልኝ እያልኩ አይደለም አንተ ሰው ያተሰማም እንዴ በእናትህ ምን አደረኩ ምን አደረኩ ጽገለትን ተው እንጂ አንተ አሁን ማርያም እንደዚህ ልጅ አቅፋ እንደዛለች የለም ውሸት ነው አሁን አንድ ቆይ ነግረህ አንድ የህንድ ኢየሱስ ምስል አለ ይሄ ኢየሱስ ነው ብሎ ፎቶ ቁጭ አድርጎ ያመጣልሃል አሁን ማርያም በአካል የሚያቀሰው አለ ዝም ብላችሁ ፎቶ የምትተኩ በአካል የሚያቀሰው አለ ማርያም አለ ወይ የለም እስከዚህ ይምጣ እቺ ማርያም ናት ብሎ ፎቶ ይጽፋል
ውሸታም። ይሄ እኮ የምናደኛለው ማያቃት ሰው የለም። ዘመን ነው። ፈረንጅ ነች አወጪ። ማሂር ጥያቄ አለኝ ይላል ላንተ። አሁን እንደዚህ ይሄ ነው ኢየሱስ የሚባለው። ቆይ እስኪ አንዴ ይሄ ነው ኢየሱስ ታቅፎ ያለው እሱ ነው የወለደችው ባይዘው እሱ ኢየሱስ ነው ከሷ ጋር ያለው ልጁ ኢየሱስ ነው። ይሄ ደግሞ ኢየሱስ ነው። ኢየሱስ ደግሞ እግዚአብሔር ነው፣ እኛን የፈጠረ አምላክ አሉ እንዴ። እሱ ተወልደዋል፣ እኔውን ተወልጃለሁ እኮ አንድ ነን፣ ልዩነት የለንም። አዎ አንተ አባት አለህ፣ እሱ አባት የለውም ነው የሚባለው። እንዴት አድርገህ ተወልደ አባት የሌለው ኢየሱስ? እንዴት ለምን አባት የለውም? በምን ተወልደዋል? እኔ እንጃ አባት የለውም ነው የሚባለው። አባት የሌለው አይወለድም። ለምን ተወለደ ተባለ ታዲያ? ለምን ተወለደ ተባለ? ለምን ተፈጠረ አይባልም? ከማህፀን ስለወጣ ነው። እና ተወለደ እኮ አይባልም፣ ተፈጠረ ነው ይባላል። ሊሆን ይችላል ተወለደ ይባል። ተወለደ ማለት እኮ ወንድ ልጅ ላዝም አለባት ተወልዳለች ማለት እኮ ነው። ገባ? ተወለደ ይባል። ተፈጥረዋል የሚለው ከሆነ አንድ ሰው ለብቻው ከተፈጠረ ነው። ይሄ ግን ከማህፀን የተፈጠረ ሰው ነው። አዎ ግን ተአምር አይደለም ብለህ ታምናለህ? ተአምር ነው። ፖለቲካ ነው አባዬ። ዝም ብሎ ነው እዚህ ፈጣሪ እንደዛ ማለት አይችልም። ላጃጅል እኔ እንደዛ ከሆነ መታሪያ መሃን ሰውተቹ መሃን የማይወልዱ እያለቀሱ ያለው ለምን አይወልድም? በጎናቸው የእግዚአብሔር ጸሎት እያደረጉ ዶክተር ኢየሱስ ክርስቶስ ሰው ነው አልክ፣ ገብቷል? እሱን የፈጠረ አምላክ አለ። የተፈጠረ አምላክ ነው እንጂ እኛን ሊፈጥረን አይችልም ኢየሱስ አልክ። ስለዚህ ያኛን የፈጠረ አምላክ አዳምን ከጭቃ የፈጠረ አምላክ እሱ ያለ ወንድ ልጅ እንዲወለድ ሊያደርገው አይችልም ብለህ ታስባለህ? ሰው ከጭቃ እንደተፈጠረ ታውቃለህ? እንደዛ ነው የሚባለው ታሪኩ፣ የአዳም ታሪክ። እንደዛ ይባላል። እኔውን አላየሁትም። ከጭቃ ተፈጠረ ይባላል። ስለዚህ አባት የሌለው ደግሞ ሊወለድ አይችልም። ስለዚህ አባት አለው እያልክ ነው? አባት አለው፣ ዝም ብሎ ተደብቆ ነው እንጂ አባት አለው። ይሄ ለፖለቲካ ነው እንደዚህ ያለው። አይ አይሁዳውያኖች ናቸው እንደዛ። አባት የሌለው ታዲያ አባት የሌለው እንዴት አድርገህ ተወልዷል? በተአምር ነው። በተአምር ነው። አባቱ አሁን ለምሳሌ ኢየሱስ ወልደ አብ አይደለም የሚባለው፣ እግዚአብሔር አባቱ ነው ይባላል። ሰው ከጭቃ ነው የተፈጠረው። ሰው እንደ ከጭቃ ለምን አይፈጥሩም? እንደኛ እንደዚህ ባል የለም። ቢፈጠርና ሰው ከጭቃ የተፈጠረው የሚፈጠር ነው ከጭቃ ይፈጠር ነበረበት እንጂ ሰውን ከጭቃ ተፈጠረው። እሱ ደግሞ ተወልዶ የተባለ ተወለደ የተባለ ተፈጠረ አይደለም። ተፈጠረ ቢሆን ኑሮ የእግዚአብሔር ፍጡር ነው። አሁን ተወልዷል። የሰውየው ተወልዷል። አባቱስ ማን ነው? አባቱ ከተወለደ ወይም እግዚአብሔር አብ ነው አባቱ። እንደ ክርስትና እግዚአብሔር አብ ነው አባቱ። እኔ እኮ የምልህ ይሄ ተወለደ የሚባል ቃል መያዝልኝ። ተወለደ የሚባል ቃል መያዝልኝ። ተወለደ ማለት ከማህፀን ወጣ ማለት ነው እኮ ሌላ ምንም እንትን የለውም። አባቱማ እግዚአብሔር አብ ነው ተባለ። በቃ እግዚአብሔር እስከምነግረን እየጠበቅን ነው። እንጠብቀው። ከየት እንደተወለደ እግዚአብሔር ይንገረኝ። እንደዚህ ዋናው ነገር ግን ቆይ እሺ ስላሴ ከየት ነው የተወለደው? ስላሴ ጊዮርጊስ፣ አምና አረጋዊ፣ ሚካኤል፣ ሩፋኤል ተው እንትን በጣም አኮራለኝ። እንትን ብዙ አለው አየሁ። ገረም ቅዱስ ብዙ ሰው እንትን አለው። እነሱ ከየት ነው የተፈጠሩ? ቂርቆስ፣ ማርያም ነው የወለዳቸው። እስጢፋኖስ፣ አስናቲዮስ፣ ማርያም ነው የወለዳቸው እነሱ? አይ አይደለም። እና ሰው ናቸው እነሱ። ወታደር ነበሩ። የጣሊያን ወታደር ፈረንጅ ናቸው እኮ ሀበሻ አይደሉም። ከምሬ ነው። ፈረንጅ ናቸው። ነጭ ስለነበረ ዛን ጊዜ ግን ነጮች ስለነበሩ በቃ እኛ ሞኙ አፍሪካ ጥቁር ዝም ብለን ያልተማር ደንቆሮ ስለነበሩ ዛን ጊዜ አምልኩን እግዚአብሔርን ብለን ተመልኮ እንደዛ ነው የመጣው። አሁን ሚካኤል እኮ መልአክ ነው፣ ሰው አይደለም። መልአክ ነው። መልአክ ነው። ወታደር እኮ የነበረው ታዲያ ወታደር እኮ ነው። መልአክ ነው። ወታደር ነው የነበረው።
እሺ ኢትዮጵያ ውስጥ ስላለ ዶክተር ወይ ዘምና ኤሞሳት ሁሉም ታሕት ነይርም ለኹ ባቢ ዘምና ኤሞሳት ታሕታይ ነው ሁሉ ይሪም ታሕታይ ሰምዕለው ዘንደናው ኣብ ታሕታይ ያለው ባቢ አንድ ነገር ጠይቀው ሰውኹን መርሓባ ሰላም ተክለ ሃይማኖት ኣብ ትግራይ ይእገድሎ እዩ ኣምሓራይ ስለኾነስ ኣየድልና ኢሎም እዮም ሰሚዕኻ ዲኻ ዋ ጆር ኣምሓራይ ኮነ እዚ ስማዕኒ እሞ እዚ ኣምሓራይ የኾነስ ጣልያን እዩ ጻዕዳ ተኾይኑ ቀደም ጻዕዳ ተኾይኑ ንሕና እኮ ከም ኣድግና ንግዛየርና ኣምሓራኮ ኣምሓርካ ብስርስካ ሕዚ ሃፀይ ናይ ሃፀይ ምኒልክ እኮ ቤተ ክርስቲያን ኣለዎ በዓልቶም ስለ የምልክዎ እዮም ሲጀመር ማለት እዩ ባቢ ተክለ ሃይማኖት ትግራይ ውስጥ ታግደዋል አማራ ነው ተብሎ አማራ ደግሞ አሁን ባለው ሁኔታ አያስፈልግም ተብሎ ተክለ ሃይማኖት እገዳ ተክለ ሃይማኖት እኛ ጋር ይመጣም ወላሂ አዎ ተክለ ሃይማኖት ይመጣም ሰው ነው ዋ ተክለ ሃይማኖት ማነው እንትን የሚለው ትግራይ ላይ አይገባም የአማራ ሰው ነው እሱ አንድ ቁንጣ ስሬ አድርጎ የሚል የነበረ ሰው ነው ወላሂ የምርን እኮ ነው ምን ተባለ መሰለህ ባቢ ምን ተባለ ተክለ ሃይማኖት አሉ አማራ ነው እና የአማራ ሰው ደግሞ አሁን ባለው በሽንኳ ሓንሳ እዚያ ከርመካን ንሕና ከም ትግራይ ኣብ ውሽጢ ሃይማኖት ጽልኢ ግዛዕ ምዛዕ ስለዝየለ ገለመለ ኣብ ጣልቃ ሕታቱ እሱ ችግር የለም ግን አክሱም ወደ አክሱም ተመስገን በጣም አማርኛ እናውራ አማርኛ ተመስገን አምላክ ጽቡቃት አይ በትግራይ ውስጥ እንደዚህ በሪሊጂየስ እንትን የለም እያለ ነው ግን አንድ ጥያቄ ልጠይቀው እስኪ ከፈቀደልኝ በጣም ይቅርታ ሰውኩን የአክሱም ልጅ ነህ አክሱም ውስጥ በጣም ብዙ ሙስሊም እንዳለ ታውቃለህ ስፔሻሊ ተጋደልት ምናምን አክሱም ላይ ያሉ ተማሪዎች በሂጃባቸው ሲከለከሉ ትምህርት በእስልምናቸው ከትምህርት ሲባረሩ የእምነት ቦታ እንዳይሰሩ ሲከለከሉ ቀብራቸውን ደግሞ ታውቃለህ እዛው ስላለን ሁላችንም ወጣ ብለውና ይሄን ትደግፋለህ ወይስ ትቃወመዋለህ ከመቼ ነው እኮ የምትለኝ ይሄ እኮ ሌባ ሰው እነዚህ እኮ የሚያደርጉ ሰዎቹ አሁን ለምሳሌ ከድሮ ጀምሮ ነው ሂጃባቸው ተሸፍነው የሚገቡ ይሄ እኮ ፖለቲካ ለመስራት የተደረገ ነው እንጂ ሰዎች እኮ በህግ ላይ ተይዘዋል ለምን ተብለዋል ገባ አሁን እስካሁን እነዚህ ታውቃለህ ትግራይ እንዴት እንደሆነች ታውቃለህ አንተ ራስህ አውቃለሁ ሶስት አራት ተከፋፍለዋል መስጊድሳ አንዱ እንደዚህ ይላል አንዱ እሱን ቀሲሎ እንትን ይላል ይኸው ግን ትቃወመዋለህ ወይስ ትደግፈዋለህ አሁን ሙስሊሞች አክሱም ላይ በጣም ታውቃለህ ወይ ነው ሁሉን አንፈልጥናህ እንዴ ተጋደልት ለህምነውና እዛ ላይ ያሉ ሙስሊሞች መስጊድ ይሰራላቸው ብለህ ትደግፋለህ ወይስ እንደ ሌሎቹ መሰራት የለበትም ብለህ ነው የምታስበው እኔ ሙስሊም ወታደር ብዬ ሳይሆን ትግራዋይ ነው ሀገሩ ነው ገባ ሀገሩ ደግሞ እንደፈለገ መስራት አለበት ስለዚህ አሁን አክሱም አለ መስጊድ አለ እኮ መናኸሪያ ላይ ሶስ አለ የሚሰራው ላይ ያለው ነው የሚሰራው የሚባለው ገባ ላይ ደግሞ ያው እንግዲህ እግዚአብሔርን ይፈታዋል እናንተ ደግሞ ጸሎት ማድረግ ነው ሌላ እንትን ሰው በስድብና በምን የሚሰራ አይደለም እግዚአብሔር ጸሎትን አታርግም ጸሎትን አድርገህ እግዚአብሔር ራሱ ይሰራዋል የምታምንበት እግዚአብሔር ማለት ነው ቴንኪው በጣም ቴንኪው አንተ ለሃይማኖት ነው የምትጸልየው እኔ ለሃይማኖት የሚጸልይ እኔ ለሃይማኖት የምትጸልየው አንተ ለሃይማኖት የምትጸልየው መስራት አለበት እኩል እንደ ትግራዋይ ነኝ ቤቴ ነው ሀገሬ ነው መሬቴ ነው ስለዚህ እሱን መስራት አለበት የሚሰራበት ቦታ ደግሞ ልዩት መሆን አለበት እንጂ አሁን ለምሳሌ ነጋሽ ቤተክርስቲያን የለም ታውቃለህ አንተ በጣም ትልቅ ነው እኔ ምንም ባርጋ አውቀዋለሁ አለ የለም
الزكاة يلم نو تحت الخا مريم تديا مريم كديح وا تحت بيترقيك انا يفرق ساعه ما قد نديمو اي فكرني መፈቀድ አለ መፈቀድ ሳይሆን ፊት ለፊት ለራሱ ገዳም አለ በነገር ላይ ባቢ እዛ አሁን ነጃሽ ያለው ፊት ለፊት ላይ ያለው ገዳም ለራሱ እኔ አንድ ወር ተቀምጬበታለሁ በሆነ ምክንያትና ከታች ዝቅ ብለህ ደግሞ አንድ 10 ደቂቃ ለራሱ ሮጥ ብትል ማርያም ከዲፍ የሚባል እንትኖች አሉ ያ ከስታተስ አንፃር ነው ደግሞ ነጃሽ እኮ ብዙ ሰው እኮ የለውም ሰው እኮ አይኖርበትም ነጃሽ እኮ ኢቭን እኮ ቤቶች ሊቆጠሩ እኮ 10 አይሆንም ይሄንን መስራት አለበት ይሄን መስራት አለበት ይሄን የሚሰራ ከሆነ ደግሞ አንተ በአማርኛ ስለተናገርክ በአረብኛ ስለተናገርክ አይደለም የሚሰራው ይሄ የሚሰራው በትግራዊነትህ ተናግረህ ነው የሚሰራው አሁን አንዳንድ ሰዎች አሉ በጣም መናደኝ በአማርኛ ራሱ ጎንደር ብዙ አመት ተቀምጫለሁ ክርስቲያን ያለው የጆርክስ የሚያምኑ ጎንደር ለሙስሊም በጣም ንቀት ያላቸው ሰዎች አሉ በጣም እዛ ሲጋዳሉ ይሞሉ ትግራይኛ ጋር እንደዚህ የለም አሁን የምትሰራ ኮን ካንተ ደግሞ በትግርኛ ተናግረህ ነው እንጂ በአማርኛ በአረብኛ አይደለም እሺ ብዙ እንትን ደረሰ ችግር የለውም አይ እኛ ጋር ያወራ ስለሆነ ነው እና ደግሞ እሴት ነው የምናርገው እንደዛ አይደለም ግድ የለም ምንም ጥላቻ የለውም ሐሳብህ ግን በጣም ምርጥ ሐሳብ ነው የሰጠው ሰው ባገሩ የፈለገውን የማድረግ መብት አለው ማለት ትልቅ ነገር ነው ይሄ ትልቅ ነገር ነው ሌላ የምትጠይቀው ጥያቄ ያለ ማሄድ እንትን ልጠይቀው ለምንድነው አብርሃ ወጽሃ የሚባላል ትግራይ ውስጥ በጣም ትልቅ ገዳምና እነዛ ሁለቱ ነገስታት ናቸው ባቢ ታውቃቸዋለህ ነገስታት ናቸው አዎ ያውቃቸዋለሁ እና ከዛ ሁለቱ ወንድማማቾች ገዳም ተሰራላቸው ያን እንዴት እንደሚያዩ እስኪ እንገራ ተክሚለው ጋር ማለት ነው ሰውኹን አሁን እንደ ሀጼ ምኒልክ ሐውልት ተሰርቶበት አዲስ አበባ እየዘርክ ምትለው ያለው እንደዛ ማለት ነው እነሱ ደግሞ በታሪካቸው ታሪክ ይኖራቸዋል ጥሩ ለትግራይ ጥሩ አድርገው ሊሆን ይችላሉ ተሰርታቸው ይሆናል ባይዘው እኔ እንደሱ ዛጋን ተናለ ድንግል ማርያም የሀጼ ምኒልክ ሐውልት ለምን ሰራችሁ ልላቸው ነው መንግስት ነው የሰራው ችግር የለውም ሰው ነው የሰራው ስለዚህ እሱ ችግር የለውም ግን ሀየለ መርያ አለ አክሱም ላይ ችግር የለውም እሱ ሌላ ነገር ሆኖ እስኪ ወደ ድንግል ማርያም እስኪ እንመለስ ድንግል ማርያም እንዴት ነው የምታያት ያው ድንግል ማርያም በጣም ትወደዳለች ትከበራለች አንዳንድ ቦታም ትመለካለች አንዳንድ ቦታም ታማልዳለች አንዳንድ ቦታ ብዙ ነገር አለ ሴቶችም እንትን ይሏታል እንኳን ማርያም ማረች እና ምን የሚባል ነገር አለ በመጣቀው እና አንተ እንዴት ነው ማለት ጸሎት ሰማለች ብለህ ትላለህ ድንግል ማርያም ባይ ዘ ወይ እኔ መጽሐፍ ላይ አንብቤ አላቅም መጽሐፍ ይሄንን እኔ ነግሬ ያለው ይሄ ሶክሮ የጻፈው ሰው ስለምጽፈው እኔ መጽሐፍ አላንብብም ማርያም ግን አክብራት አለኝ ሰው መሆኗ በጣም ማክብራት መልኳ ባላቃት ያው አክብራት አለኝ እንደዛ ነው ማን ነው ሰክሪ የጻፈው እሺ እንግዲህ ተጻፈውም በጎጃም በጎንደር ነው የሚመጣው ጽፎ በአማርኛ በትግርኛ ጽፎ የለም አለ በትግርኛ ጽፎ የለም በግዕዝ ጽፎ የለም አዎ በግዕዝ ነው መጀመሪያ የተጻፈው በግዕዝ ነው ግዕዝ የተወሰነ ነው ግዕዝ እና ግዕዝ ከየት ነው የሚመጣው ግዕዝ ከበዛው ጽፈት ነው የሚመጣው ዛው እንግዲህ ለመጻፍ አማርኛ ስለሚቀለው አቀራብረህ ቆንጆ አድርገህ ምናምን ከጻፍከው እኮ አንተ አሁን ለምሳሌ ያንተን እንደዚህ ነው ቆንጆ አድርገህ ከጻፍኩ እንደዛ እኮ ነው የሆነ ሰዓት ላይ እኔ ታቦት እንትን የሚልልኝ ይመስለኛል እንደማስበው ከሆነ በዚህ ከቀጠለ እኔም የሆነ ሰው በጣም ጻድቅ ሰው ነበር ብለው ይጽፋሉ እሱ መውት ነው አዎ እንትን ጺሙም እንትን እያለ ስለሆነ የኔ ጸጉርም እንደምታውቀው ነው ትንሽ እንትን እያለ ነው ትንሽ ከኢየሱስ ጋር አሁን ከምናውቀው ኢየሱስ ጋር ከተመሳሰልኩ የሆነ እንጨት ላይ ሰቅለው እንትን ይሉኛል አሁን ኢየሱስ ራሱ ባለ መስቀል ነው ብሎ መስቀል
እንጨት ላይ ይሰቅላሉና አሁን መስቀል ምናምን ነው የሚባል እንጨትን ሰቅሎ ደግሞ በእሳት ይቃጠላል። እዛ እሳት ላይ ያስገቡታል። ይሄ አልገባኝም እንደሆነ እስኪ ለሰው ልጠይቅና እንትን እላለሁ። ለምን ታዲያ እምነት ከሆነ እንጨቱን እምነት ከሆነ ለምን በእሳት ያቃጥሉታል? እንጨቱ እኮ ኢየሱስ ክርስቶስ የሞተበት እኮ ነው፣ የተሰቀለበት እኮ ነው። እና ለምን ያቃጥሉታል ታዲያ? እኮ ነው ችግሩ። እንዲህ ኢየሱስ የተሰቃየበት ነው። እና ኢየሱስ እንጨት መስቀል አድርገው ይቃጠላል እንዴ? ያኮራስ እንጂ መከበር አለበት እንጂ መቃጠል እኮ የለበትም። እንደው መከበር ነው የሌለበት። ኢየሱስ የተሰቀለበት፣ የተቸነከረበት፣ የደማበት፣ የተገረፈበት ለምን ይከበራል? መቃጠል ነው ያለበት። እንደውም መከበር የለበትም። መስቀል አንገት ላይ ማድረግ የለበትም ሰው ኢየሱስ የተሰቀለበት ስለሆነ ማለት ነው፣ የተሰቃየበት ስለሆነ። የት ነው የተሰቀለበት? እስራኤል ምድር። እስራኤል አንተ ጌታ አይደለም ቀጥቅጠው ጣሉት እና ጌታ ከሆነ ለምን እነሱ አያጥፋቸውም? አህመድ እና አረጉት። እንዲያው ኢየሱስን ከመምለክ እስራኤል መምለክ አይ በፍቃዱ ነው ተባለ እኮ ዶክተር። እንዴት ማለት በፍቃዱ ነው? እንዲሞት ነው የወረደው፣ እንዲሞት ነው የመጣው እግዚአብሔር ራሱ አሉ ለኛ መስዋዕት እየተቀጠቀጠ እንዴት አድርጎ በፍቃዱ? እግዚአብሔር አይደለም እንዴ? እግዚአብሔር ይቀጠቀጣል እንዴ? አዎ እግዚአብሔር ራሱ ነው ለኛ እኛ ኃጢአት ስለሰራ ለኛ ተሰዋ ተባለ። ወይም አንዴ አንተ ሰው ከሆንክ እግዚአብሔር ነው ትለዋለህ፣ እሱ ነው የፈጠረኝ ትለዋለህ። የፈጠረ ታዲያ ለምን ሰው ይቀጠቀጠዋል ታዲያ? እንዴት አድርጎ ስፈጠረ አንተ መልሰህ ተቀጥቅጣለህ እንዴ? እና ለበላት ስለዚህ አንተ ሊከርድ አታርገው። አንተ ምን አይነት ሰው ነው? ሊከርድ አታርገው። እንደዛ አይነት ጥራ አይደለም። እኔን ነው ሀቅ ነው የምናገረው፣ ግን ሌላ ሰው እንጂ ሊከርድ ሪከርድ ካደረገ ለነገሩ ዶክተር ችግር የለበትም። ግን ሪከርድ ከተደረገ ተደረገ ነው፣ ካልተደረገ ደግሞ መልካም ነው፣ የተሻለ ነው። በነገራችን ላይ ዶክተር እኔ እንደነገርኳችሁ ነው ትልቅ እውቀት ያገኘንበት ትልቅ አስተማሪ ሰው ነው። ረጅም ዓመታት ነው የማውቀው እንደምታዩት እና ከብዙ እንትን በኋላ ነው ያገኙት። ራሱ ጠፍቶ ነበረ። ትልቅ ባለሀብት ነው። እንደዚህ እንትን ብሎ እንደሚያወራው አይደለም እና እኔ በጣም ነው የሚመቸኝ። ቀስ ብሎ ነው ሐሳብን በዋዛ ነው ሐሳብን የሚያስጨብጠው እና ደስ እኔ ይመቸኛል። አደንቅሃለሁ ዶክተር። እኔ ወዳቸዋለሁ፣ በጣም ወዳቸዋለሁኝ። እንደው ምንድን ነው ተጥፋፋን እኮ አዎ እንትና የሆነ ቦታ ላይ የነበሩ ሰዎች እኔ አላቅም አሉ የሉም አላቅም። ያ ትልቅ ሰው ግን በህይወት አለ አለው ታይ። እኔ እኮ እስከዛ አይደለሁም ባይዘው፣ ግን ኢሞ ላይ ኦንላይን አለ። አውሮፓ ሄዷል መሰለኝ። ያው ድምጼ ሲሰማ በጣም ነው የሚበረግገው። አዎ አሁን እኮ እዛ ታች ይኖራል፣ እየሰማ ነው። ታች እየተከታተለ ታች ይኖራል። አሁን የጀፍጃፋ ታች ይኖራል። አልቃሽ 8 ሰዎች አሉ እዚህ። እኔ ኢሞ ላይ የማውቃቸው 8 ሰዎች አሉ። ያጋ ነበር። በጣም የተጎዳ ሰው ነው እሱ፣ ችግር የለውም። ለማንኛውም ዶክተር የምትለን ነገር አለ? እስኪ እንደው ለኢትዮጵያ ሃይማኖተኛ ሰው ስለ ፕሮቴስታንቶች የምትለው ነገር አለ? ኢትዮጵያ ሃይማኖት እኮ 88 አጋንንቶች አሉ። 88 ሃይማኖቶች አሉ። ስለዚህ ለምን ብዬ ነው እንትን ሃይማኖት ነው አጋንንት? ሃይማኖት ወይስ አጋንንት? ሃይማኖት ስንት እንዳለ ኢትዮጵያ አታውቅም? 88 እንዲያው በዝቷል። ከሰው እኮ ሃይማኖት በዛብን። ከሰው እኮ ሃይማኖት በዛብን። ኢትዮጵያ አልፈዋል። ሃይማኖት እኮ በዛ። አዎ ሃይማኖት ስንት ሃይማኖት እንዳለ ኢትዮጵያ ታውቃለህ? አላውቅም።
88 ሃይማኖት እኮ ነው ያሉት። 4 ነው የማውቀው እኔ እንደ ብሔር 88 ብሔሮች ህዝብ አሁን አራት ጨምረናል። ሃይማኖት ግን እየጨመረ ነው። አዎ 4 አቅ ነበረ ተጨምሮ ከሆነ ደግሞ በጣም ከባድ ነው። እሺ የመጣ ነው። አይ ደስ ይላል። የምትለው ነገር አለ እንደው የምታስተላልፈው መልእክት አለ? እኔ ማስተላልፈው ኢትዮጵያን የማልፈው ትክክለኛ ማለት ነው። እንደዚህ በሃይማኖት ምናምን መጣላት የለብንም። አንተ የራስህ አለ እኔ የራሴ አለኝ ማለት እኔ ለራሴ ነው የምወክለው፣ ለአባቴውን አይወክልም። እኔ ለራሴ አውጪ ነው። እኔ አባቴን ያደረገው ውሃ ስለሆነ አልችልም። እኔ የራሴን መቆም አለብኝ እንጂ እንትን አይደለም። አንተ እንደዚህ ነው ሃይማኖት ለምን ቀየረ ምናምን የሚናደዱ ሰዎች አሉ። ዋይ ምን አገባ ዝም አትል። የሸይጣን እንትን ሸይጣን እኮ እንደዛ ነው የሚያደርገው። እንደዛ ካልክ ሰውን የበለጠ እንትን ነው የሚሄደው። አሁን ግን ሌላ ትምህርት ምናምን ብንሰጥ ቆንጆ ነበር። በሀሳብ ማመን አለብን። ሁለተኛ ጊዜ ደግሞ መጣላት የለብንም። ሶስተኛ ከሃይማኖት ጋር መጋጨት የለብንም። ሰላም ለኢትዮጵያ ይሁንልን ማለት ነው። ማለት በሰላም በፍቅር ብንረዳዳ ቆንጆ ነበር። አሁን ለምሳሌ አሁን ጊዜ አሁን የምናገር ያለሁኝ መሳደብ ሳይሆን በሀሳብ መረዳዳት አለበት። አንተ እንደዚህ ነህ ምናምን አይባል ነውር ነው። እኔ አንተ አትንከፉም። እግዚአብሔርን የፈጠረውን ሰው አንተ እግዚአብሔርን የፈጠረን አንድ እግዚአብሔርን የፈጠረን ሰው ልዩነት የለውም። እንኳን እኛ እንስሳዎች ሆን እግዚአብሔር የፈጠረው አንድ ነው። እንስሳዎቹ እንስሳ ዘገዳም ማለት ነው። ስለዚህ እንትን መሆን የለበትም። ለዛ ነው የምላችሁ። ወላ አክብራችኋለሁ። ክርስቲያን ይሁን ሙስሊም ይሁን ወዳችኋለሁ፣ አክብራችኋለሁ። ለዛ ነው በጣም አመሰግናለሁ። ምንድነው አረስን የጻፍከው? ኢየሱስ ፍጡር ነው ምናምን የምትለው? አዎ አይ ፍጡር ነው ሁሌም የምናወራበት እንትን ስለሆነ እኔም ዝም ብዬ አንዳንድ ሰዎች የራሳቸው አመለካከት ያላቸው ሰዎች መጥተው ስለ ኢየሱስ እንዲናገሩ ነበረ። ማን ነው ከነድሞት የገባው? ሂራነሽ አንድ ሰው ግን ጠይቅ ነበር። እኔ ጠይቅ ወላ አንተ ጠይቅ። እኛ የፈጠረን አሁን ኢየሱስ ነው የፈጠረን ያለ ማን ነው? ያው እንደምታውቀው ክርስትና የሚባለው በፕሮቴስታንትም በኦርቶዶክስም ያለው ምዕመን ኢየሱስ ክርስቶስ የሥላሴ አንዱ አካል ነው። መለኮትነትን ያደረበት ስጋ ነው ተብሎ ስለሚታመን ኢየሱስ ክርስቶስ እንደሚባለው ከአብ ወጥቼ መጥቻለሁ ስለሚልም ኢየሱስ ክርስቶስ ፍጡር አይደለም ፈጣሪ ነው ብለው የሚያምኑ ሰዎች ብዙ ሰዎች አሉ። ስለዚህ እኛ ደግሞ እንደ ሐሳብ አንደኛ ነገር መጽሐፍ ቅዱሳዊ ነው ራሱ ብዙ ክርስቲያኖችም አሉ ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም የተፈጠረ ነው መልእክተኛ ነው ብሎ የሚሉ አሉ ከመጽሐፍ ቅዱስ አንፃር ማለት ነው። እኛም ፍጡር እንጂ ፈጣሪ አይደለም ብለን ነው የምናምነው። የኔ ሐሳብ እንደዛ ነው። እና ማን አወጣለት? ማን አወጣለት? ኢየሱስ የሚል ራስ ፍጡር ከሆነ እኔ ኢየሱስ ነኝ ያላቸው ወይ ማን ያወጣለት? ማን ነው ራስን የተናገረው? ስም ብዙ ነው ያለው። እኔ የምልህ ይሄ ስም ያወጣለት ማን ነው? ወይም ራሱ ነው እኔ ኢየሱስ ነኝ ብሎ ነው የተናገረው? ወይም ማን ነው ያወጣለት ስሙን? ስሙን ያወጣለት እሱ ማን ነው? እኔ ሰው ነኝ የሚለው እሱ እና ታዲያ ምን ኢየሱስ ብሎ አወጣው? ሰው ነኝ ካለ እኔ ሰው ነኝ አንተም ሰው ነህ። ስለዚህ ኢየሱስ ብሎ ያወጣው ስም ማን ነው? እኔ እንጃ። እናቱ ነች። እናቱ ኢየሱስን ብላ ኦኬ እሺ እናቱ አወጣለች ኢየሱስን አንተ ብላ እና ኢየሱስ ሰው እኮ ነው። ሰው መሆኑን ኢየሱስ ተባለ ሰው። እኔ ደግሞ ሰብኩን ስሜ ነው
እናት ያወጣልኝ ለኔ ደግሞ እናትን ያወጣልኝ። ልክ ነሽ። ያው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ይባላል። አሁን ለሰለም ስለ እንትና ለኔው እናቴን ያወጣልኝ እኮ ለኔው እንኳን እናቴን ያወጣልኝ ሰሜን እና ሰው ነው ያ እናት ካወጣለች ሰው ነው ኢየሱስ ይባላል። ፍጡር ሰው እንደኔ ሰው ነው። መልእክተኛ የእግዚአብሔር መልእክተኛ ሊሆን ይችላል ይላሉ። እስከዛ መጽሐፍን እኔ እንዳልኩ መጽሐፍን ትከኝ መጽሐፍ ስለሌለ እኔ አንብቤ አላውቅም። ሰው የጻፈው ነው ሁሉ ድሮ ሰው የጻፈው ነው። እንደ ህግ መንግስት የኢትዮጵያ አሁን ለምሳሌ የመለስ ዜናዊ የ10 ዓመት ጽሑፍ የተጻፈ አለ፣ የ10 ዓመት መምሪያ አለ የሚል ያለው እንደሱ የተጻፈ እንዳይሆን ነው እንትን ነው። መጽሐፍ ቅዱስን ነው። አሁን ጠቅላይ መለስ ዜናዊ ሲሞት የ10 ዓመት የ15 ዓመት ጽሑፍን ትተዋል ምናምን ሲነበብ አልነበረም? አልሰማህም? ሰምተሃል? አልሰማህም? አዎ ሰምቻለሁ። መምሪያ ነው። አዎ በ10 ዓመት የጻፈው እሱ ሙቶ ያለ በሱን የ10 ዓመት ልንማር ሌላ ሰው ሙሪ የለም እንዴ? እንደዛ ነው። አሁን ኢየሱስ ደግሞ ስለሞተ ሰውን የጻፈውን በዛው ልንማር ኢየሱስ ጌታን ብሎ ሰው ሊያስተምር ሽጣራህን ደውር በላ ሽጣራህን ደውር እኛ እንማርም እንደዛው። ኢትዮጵያ ክርስቲያኖች ንቁ መንቃት አለባችሁ። እውነቴ ነው። ዝም ብለህ 40 77 ሃይማኖት ጸሎት ከማድረግ አንድ ጌታህን የፈጠረህን ጸሎት አድርገህ ተኛ ዝም ብለህ ምን አገባ። አመሰግናለሁ ዶክተር። ምን አገባ የምትከረው? በጣም አመሰግናለሁ። አሁን ጊዮርጊስ ታሪክ አለው። ወታደር ነው፣ ጀግና ወታደር ተዋጊ ነበረ። ድሮ ሲገረስስ ነበረ ለግብጾች ምናምን የሱ እውነቴ ነው። ሲገረስስ ነበረ። በዛ ጀግና ተባለ። ቤተክርስቲያን ተሰራው። በዛ ጸሎት ያደርጉልታል። አይ ወይኔ መጽሐፍ ቅዱስ 14 መጽሐፍትን ዶክተር 14 መጽሐፍት የጻፈ አንድ ጳውሎስ የሚባል ሰው ነበረ። ጳውሎስ የምታውቀው ከሆነ ፈረንጅ ነው። እንዴት ታየዋለህ? የማን ጳውሎስ የሚባል 14 መጽሐፍትን የጻፈ ያው እሱ የተናገረው ነው የምንከተለው። አንድ የሮም ሰው ነው፣ ፈረንጅ ነውና ያው ፖለቲከኛ ነው። እሱን የጻፈውን መጽሐፍ ነው እየተከተልን ያለነው። ማንም ይከታተለው? ብዙ ሰው እሱን ይከተላል ለማለት ነው። ዶክተር በጣም እንደ ልደቱ አያለው ፖለቲከኛ የጻፈውን ሰው ሃይማኖት የሚከተል ከሆነ እኔ ምን ላድርገው ታዲያ? እሺ በጣም አመሰግናለሁ። ምን ላድርገው ብለህ ነው? ምንም መጣል ነው። አንድ ሰው ከሰበከ እኮ አባዬ፣ አንድ ሰው ከሰበከ በዛ ነው ሰው የሚከደው። እኔ እንደዚህ አላምንበትም። አንድ እግዚአብሔር የፈጠረኝ አለ። አንድ ነው የፈጠረኝ እንደኔ 3 4 5 10 የፈጠረኝ የለም። በምንድን ነው ይሄ? እኮ እንደ ህገ መንግስት ያለው የሚመራውን ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ ውጭ ጉዳይ ሚኒስትር፣ ገንዘብ ሚኒስትር ምናምን ወደ 35 50 የሚቆጠረው እንደዛ ነው። ለምንድን ነው እዛ ሃይማኖት የምንቆጥረውኛ? አንድ የፈጠረናል እሱ ጋር ነው የማምነው። አንድ የፈጠረኛል እሱ ብቻ ነው ጸሎት የማደርግ ጸሎት አድርጌ የምተኛ ሌላ የለም። አንድ እግዚአብሔር የፈጠረኝ አለ። ሲሞት የሚቀበለኝ ገሃነም ነው የሚገባ፣ ሲኦል ነው የሚገባ፣ ገነት ነው የሚገባ። ሲሞት ጊዜ አያለሁ። እሺ ዶክተር በጣም አመሰግናለሁ። እንዳጠፋ መምጣት አለብህ። አዎ ጎራ ማለት አለብህ። በጣም እናመሰግናለን። ተወዳጆች እንደሰማችሁት ነው። እንደዚህ ነቃ ድንገጥ ያሉ ሰዎች ናቸው ኢትዮጵያ ውስጥ እየተፈጠሩ ያሉ ሰዎች።
ችግሩ ምንድነው? እንደዚህ አይነት ትውልድ እንትን ባለበት ዘመን የሰው ልጅ አይመለክም። ብዙ ሺህ ዓመታትን ስለተመለከ አንድ እስራኤላዊ ሰው አሁን ደግሞ ትውልዱ መጀዘብ መደንቆር የለበትም ብለን ነው የምናምነው። መደንቆር የለበትም፣ ራሱ ጋር መገናኘት አለበት። በቃ ሰው ነው። እኔ ስላሴና የኢየሱስ ክርስቶስ አምላክነትን የሚቀበል ሰው የጤና ችግር ያለበት ሰው ነው። ኢየሱስ ክርስቶስ በቃ መጽሐፍ ቅዱስ ውስጥ ገብተህ ብታይ ሁሉም ነገር ኢየሱስ ክርስቶስ ሰው እንደሆነ ፍጡር እንደሆነ አቅም እንደሌለው ምንም እንደማያውቅ ታዛዥ እንደሆነ የታዘዘው እንደሚፈጽም እንደሚራብ እንደሚበላ እንደሚጠጣ እንደሚደክም እንደሞተ እንዳስነሳው ምናምን እንደሚያወራው። ስለዚህ እንደዚህ አይነት ማንነት ያለውን ሰው ከፍ አድርገህ ፈጣሪ ነው ብሎ ማለት ከራስ ጋር መጣላት ነው፣ ከእውነት ጋር መራራቅ ነውና የሰው ልጅ መመለክ የለበትም። እስራኤላዊ መመለክ የለበትም። ልክ እንዳለው ነው ተጽፎ የተሰጠንን ነገር አሜን ብለን መቀበል የለብንም። ካሁን በኋላ የሰው ልጅ መመለክ የለበትም። ማምለክ አለባችሁ ሰማይና ምድርን የፈጠረ አምላክ ነው ማምለክ ያለባችሁ። የሚያሳዝነው ነገር አንድ ሰው መጣና ምንድነው ያለው? እኛ ስላሴዎች ፈጠረን ማለት አይቻልም ፈጠሩን ነው የምንለው አለ። እንግዲህ ፈጠሩን ብለን ካል ፈጣሪዎች ናቸው ማለት ነው። ዓለም ፈጣሪ እንጂ ፈጣሪዎች አታስተናግድም። ፈጣሪ እንጂ ፈጣሪዎች የሏትም። ፈጣሪ እንጂ ፈጣሪዎች የሚባል ነገር የለም። እዚህ ድረስ ነው የመጡት ሰዎች። ድንግል ማርያምም ፍጡር ብቻ ሳይሆን ፈጣሪም ጭምር ነች እንደማለት ነው። አሁን አዲስ ትምህርት የተጀመረው አራተኛ ልትሆን ማለት ነው። በጣም ከባድ ነው። ድንግል ማርያም ከሰው አልተወለደችም ብለው የሚያስቡ ሰዎች አሉ። ድንግል ማርያም አድርጋለች የሚሉ ሰዎች አሉ። ድንግል ማርያም በመላእክት ታጅባ የሆኑ አንዳንድ ጻድቅ ሰዎችን ሰርግ ለመታደም ምናምን እያለ ይተርክልሃል። እስከዚህ ጥግ ድረስ ነው ሰው የጀዘበው የደደበው። ሰው በፍቃዱ ወርዶ ዘቅጦ ሰው ነው እያመለከ ያለው። ይሄ ደግሞ የፈጠሩት ይሄ ፍልስፍና ይሄን አመለካከት የፈጠሩት ሰዎች ናቸው። የሰዎችን ሐሳብ ነው። ስለዚህ ከእንደዚህ አይነት አመለካከት ሰው መውጣት አለበት። ፈጣሪው ጋር መገናኘት አለበት። እንዲሁ ፈጣሪ ምን ማለት ነው ማለት አለበት። ተፈጥሮን መመልከት አለበት። ተፈጥሮ በማየት የፈጣሪን ትልቅነት መረዳት በጣም ቀላል ነው። እኔ በጣም የሚያሳዝነኝ በተአምር የገዘቡ የደነቆሩ ሰዎች አሉ። ሃይማኖት የሚባለውን ውስጥ ብቻ ታፍነው የቀሩ ሰዎች አሉ። ትንሽ ማንበብ አለብን። በነገራችን ላይ ሳይንስን ትንሽ እንትን ስታደርገው ቀረብ ብለህ ስታየው የፈጣሪን ትልቅነትም እዛ ጋር ታገኘዋለህ። ታንክስ ጋር ናግባና ገብተህ አውራ። ናግባና ገብተህ አውራ። ከታች በኮሜንት ውሪ ጉሪ ጋር አትበል። ገብተህ አታወራም። ናግባ አውራ። ይሰራልሃል። በገነት እንደዚህ አይነት ነገር የሚባል ምንድነው የምታወራው? ናግባ። እኛ አለን የራሳችን 665 የሚባል ሃይማኖት አለኝ ነው። እሱን ከተቀበልክ ትክክለኛ የፈጣሪን ማንነት የምታገኝበት ነው። ራስህን የምታውቅበት ነው። ከፈጣሪ ጋር የምትገናኝበት ነው። ትልቅነቱን የምትረዳበት ነው። ሰውነቱን አምነህ የምትቀበልበት ነው። ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ እንዳልሆነ የምታይበት ነው። መስኮት ነው። ድልድይ ነው። የምትሻገርበት ነው። ናግባና ወደ እውነት መሻገር አለበት። ሁሉም ሰው በ665 ነው የሚሻገረው። እኛን ሳይነካን ያለፈ ሰው የለም። የሆነ ሰዓት ላይ ከየሆነ ቦታ ተወዛግበ የሆነ ቦታ ላይ ስትሄድ በእኛ ነው የምታልፈው። ስለዚህ መጥተህ ማረፍ አለብህ። መጥተህ እዚህ ጋር መጥተህ በነፃነት ሐሳብህን መስጠት አለብህ እንጂ በጥላቻ በማታውቀው ውስጥ ገብተህ ይሄ አላስፈላጊ የሆነ የተሰጠን ተረትና ትርክትን እያነበብክና እያስነበብክ መደንቆር ከእንደዚህ አይነት ውድቀት መውጣት አለባቸው። አታውቁትም። መጽሐፍ ቅዱስ ምን እንደሚል አያውቁም። እኔ በጣም የሚያሳዝነኝ ይሄ ነው። ክርስቲያን ነኝ የሚል ሰው ስለ ክርስትና ከማወቅ ይልቅ ስለ ክርስትናን ከማንበብ ይልቅ ስለ ሙስሊሞችና ስለ እስልምና እየፈተሸ እየጎለጎለ እነሱ ጋር ምን አለ እንደው እነሱን የምመታበት እያለ የማያውቀውን ሲጎረጉር ይውላል ያድራል። ስለ መጽሐፍ ቅዱስ ብትጠይቀው ምንም ዕውቀት የለውም፣ አያውቅም። ክርስቲያን ስለ መጽሐፍ ቅዱስ ብትጠይቀው በቃ ሚስጥር ነው። የሃይማኖት አባቶች የሚባሉ ኢትዮጵያ ውስጥ መጽሐፍ ቅዱስ ውስጥ ያለ ጥቅስ ነግራቸው በቃ ሚስጥር ነው፣ አያውቁትም። ምን ማለት ነው ይላል። እንዲያትማረም እንዲያታጠናም አታነብም እንዴ ስትለው ኧረ እኛ እኮ እንደዚህ አይነት ነገር የሚባል የለም ነው ያሉት። ሶሻል ሚዲያ ላይ እንዳየ ነው እንደዚህ አይነት ትውልድ ነው እየተፈጠረ ያለው።
እንዴት አድርጌ ሌላ ሃይማኖት ላይ ያለውን ትውልድ በተለይ ኦርቶዶክስ የሚባለው እንዴት አድርጌ አይሁዶች የሚባሉት ነው የምሳደበው፣ እንዴት አድርጌ ሙስሊሞችን ላሸማቀቅ፣ እንዴት አድርጌ ፕሮቴስታንትን ላሸማቀቅ ላሯሩጥ እያለ ስለ መጽሐፍ ቅዱስ በቃ ምንም የሚያውቀው ነገር የለም። አይማርም። አባቶች የሚባሉ ራሱ ምንም አያውቁም። ፕሮቴስታንት የሚባለው ደግሞ እየዘለለ ቂጥን እየዳበሰ የእንትናቸውን እየበጠበጡ ነው ሃይማኖት የሚል ቸርች ውስጥ የሆነ ነገርን እየደባበሰ አምልኮ ነው የሚፈጸመው ይላል። ሰው ደንብሮ ደንግጦ እንዲወጣ ነው የሚያደርገው። በተለይ ከሌላ ሃይማኖት ውስጥ የሄደ ሰው በሌላ ሃይማኖት ውስጥ ሆኖ ኃጢአት የነበረ ርኩሰት የነበረ ነገር እዛ ጋር ጽድቅ ሆኖ ያገኘዋል። ሴት ጋር መሳሳም፣ ሴት ጋር መተቃቀፍ፣ ሴት ጋር መተሻሸት ኃጢአት ነው ብሎ ሲያምን የነበረ ሰው እዛ ጋር ይገባና ጽድቅ ሆኖ ያገኘዋል። አንገቷ ላይ ተጠምጥሞ ጸሎት ወደ አምላክ እያለ እንትን ይላል። ከዛ ሳያውቀው ሌላ ነገር ነው። ዓለም ትጎርፋለች ከታች። በቃ እንደዚህ ነው። ትንሽ ቆይተው ደግሞ ሃይማኖት ይሄ ነው እንዲህ ይላል። እዚህ ጋር ኃጢአት የነበረ ነገር እዚህ ጋር ግን ጽድቅ ነው ይላል። ምን ማለት ነው? ትውልድ ጭራሽ ሃይማኖት የሚባለው ነገር እንትን እንዳያደርገው ነው ያደረጉት። በቃ ሃይማኖት አያስፈልግም የሚል ደረጃ ላይ እንዲደርስ ያደረጉት እሱ ናቸው እየዘለሉ። ይሄ የሜዳ አህያ ማለት በሽምደዳ ጥቅስን በሽምደዳ እኮ ነው። ምን ማለት ነው ብሎ ወደ ውስጥ ማስተንተን ማብሰልሰል የሚባል የመጽሐፍ ቅዱስ ጥቅስ የለም። ከአብርሃም በፊት ነበርኩ ይላል ኢየሱስ ምናምን እያለ ምን ማለት ነው ብሎ አያትን አያደርጉም፣ አያስብም። ጥቅስ ሽምደዳ ብቻ ነው። ከዛ ከፈለገ ኢየሱስ ጋር ያወራል በስልክ፣ ከፈለገ ሳር ያስቅጣል፣ ከፈለገ ሱሪ ያስወልቃል። የፈለጉትን ነው የሚያደርጉ። ጽድቅ ነው። ይሄ አሁን ሃይማኖት ነው። ፕሮቴስታንት ሃይማኖት ነው። ፕሮቴስታንት የሚባለው ምዕመን የሚጸድቅ ከሆነ ሃይማኖት የለም ማለት ነው። ውሸት ነው ማለት ነው። በቃ ተረት ነው ማለት ነው። ትርክት ነው ማለት ነው። ሰው ከዛ ለመከልከል ሃይማኖት ያስፈልጋል ብሎ ሲል እነሱ ደግሞ በሃይማኖት ስም እና ሽፋን ኃጢአቱን ይሰሩታል። የምትከለከልበትን ነገር ፈጣሪ የሚቃወመው የማይወደውን ነገር እነሱ ጋር ጽድቅ ነው፣ ችግር የለውም። ታፋዋን እያየ ነው። በቃ ምንም ችግር የለበትም። እነሱ እንትናቸውን አድርገው በቃ ድምቅ ብለው ይመጣሉ። ቺኮቹ ልብሳቸውን አሳምረው ምናምን ወጥረው አንተም ትገባለህ። አሁን እንደዚህ አይነት አምልኮ አለ። እኔ ግን የፈጣሪ ትዕግስት በጣም ነው የሚገርመው። ወደ አምላክ ነው እያመለክን ያለ ነው ብለው ሲሉ የሆነ እሳት ልኮ አያቃጠላቸውም። እነዚህ አስመሳዮች አይተዋወቅም። አንድ ፓስተር አልሰማችሁትም? ቸርች አጠገብ ቸርች ጀርባ ግብረ ሰዶማዊነትን ነው የሚፈጸሙ፣ አገልጋዮች ራሳቸው ይፈጽማሉ አለ እኮ። እኔ አይደለሁም ያልኩት፣ ትልቅ ፓስተር ነው እንደዛ ያለው፣ እኔ አይደለሁም። አስባችሁታል? ሶዶማዊነትን የሚደረግ ከሆነ ከተቃራኒ ጾታ ምን እንደሚደረግ በቃ ግባ ውጣ ነው፣ እንደፈለገ ነው። ኑ ቡና ጠጡ ነው። በጃምላና በችርቻሮ ነው። እዛ ጋር ምንም ችግር የለባቸውም። ጽድቅ ነው። እግዚአብሔር ይቅር ይላል። በቃ ተሰዋለን። ያመነ የተጠመቀ ይድናል። ችግር የለውም። በቃ ችግር የለውም ነው። ዝም ብለህ ነው መሳረር ያለብህ። የፕሮቴስታንቶች ደግሞ በጣም ነው የሚያሳዝነው። ሰው ራሱ ጋር መገናኝ ሃይማኖት ራሱ ምን ማለት ነው? ፈጣሪ ምን ማለት ነው? ማን ነው ፈጣሪ? እንዲሁ የፈጣሪ ትልቅነት ምን ይመስላል ብሎ ሰው ማሰብ አለበት እኮ። በነገራችን ላይ ፈጣሪ እኛ በምናደርገው ከሱ ክብር ቅንጣት ታህል ምንም አይነቃነቅም። ምንም የፈለከውን ነገር ብታደርግ ምንም አይቀንስምም አይነቃነቅም። ፈጣሪ ትልቅ ፈጣሪ ነው። ፈጣሪ ፀሐይን በማየት ብቻ ትልቅነቱን ትረዳለህ። እንዲሁ የራስን አፈጣጠር በማየት ብቻ የፈጣሪን ትልቅነት ልትረዳ ትችላለህ። ሌላውን ተወው። ይሄ አንዳንዴ ዊር ያለ አይምሮችን ውስጥ የሚመጣውን ነገር ከተቀበልን ከባድ ነገር ነው። እኔ አንዳንዴ ደንግጬ እመለሳለሁ። ወደ ኋላ ነው የምመለሰው። ፍጥረተ ዓለም ከመፈጠሩ በፊት ፈጣሪ እንዴት እያደረገ ነበር፣ የቱ ጋር ነበር ምናምን ብዬ ወደ ኋላ እመለስና ደንግጬ ነው የምመለሰው። በጣም ከባድ ነው። አይምሮአችን በቃ
ስለምናየው ነገር ብቻ ነው እንድንረዳ ስለምናነበው ስለምንሰማው ነገር ነው እንድንረዳ እንትን የተደረገው። ወደ ኋላ ተመልሰን እንትን ልናደርገው አንችልም። አቅማችንም አይደለም። የሰው ልጅ ማንነት አይደለም። ፈጣሪ ትልቅ ነው። እንዴት ነበረ ተብሎ አይጠየቅም። እንዴት ነው ያለው ተብሎ አይጠየቅም። እንዴት ይሆናል ተብሎም አይጠየቅም። የስልጣን መጨረሻ እሱ ነው። የትልቅነት መጨረሻ እሱ ነው። መነሻ የለውም፣ መጨረሻም የለውም። ፈጣሪ ጥያቄም አይገባውም። በቃ አይጠየቅም። ፈጣሪ እንዴት ነበረ፣ ለምን ነበረ፣ ከማን ጋር ነበረ፣ ምን ሲያደርግ ነበረ አይባልም አይባልም። በቃ የፈጣሪን ማንነት አያስተናግደውም እንደዚህ አይነት ጥያቄዎች። እሱ ለኛ ነው። እንዴት ነበርን አልነበርንም፣ አሁን አለን፣ የሆነ ሰዓት ላይ የለንም፣ አንኖርም። በቃ ይሄ የኛ ማንነት የሚገለጽበት እንትን ነው። እና አንዳንድ ሰው ኢየሱስን አይደለም እግዚአብሔር ሁሉን ማድረግ ስለሚችል ሰው ሆነ ይልሃል። የምርህን ነው? አለመቻሉ ነው የሚያሳየው እኮ። ማድረግ አለመቻሉ እንዲሆን አደረገው ከሆነ ነው እኮ። ማድረግ አለመቻሉ፣ ይቅር ማለት አለመቻሉ ራሱ እንዲሰዋ አደረገው። እዛ ጋር አለመቻሉ ነው እንጂ ችሎታውን አያሳይም። በነገራችን ላይ ፈጣሪ መቸንከሩ ለሰው ልጆች ብሎ ክብሩን ዝቅ ማድረጉ ማንነቱ የማያስተናግደውን ነገር ማድረጉ አለመቻሉ እንጂ ችሎታውን አያሳይም። አይችልም። እንደዛ ከሆነ እስኪ ጥያቄ ነው፣ ፈጣሪ ሰው መሆን ከቻለ ሰው አለመሆን ይችላል? ፈጣሪ አይችልም። ሰው ሆነ አይደል? በቃ አለቀ። ሰው ሆነ። ሰው አለመሆን ይችላል ፈጣሪ? አይችልም። አይችልም። ፈጣሪ እኮ የፈለገውን ነገር መሆን ይችላል። ምንድነው መሆን ይችላል ማለት? መቻል ነው እንዴ? እኔ የሆነ ነገርን አሁን ኑሮን ማሸነፍ አቅቶኝ ከተፈጠፈጥኩ ሆንኩ ማለት ነው? ቻልኩ ማለት ነው? አለመቻልን ነው የሚያሳየው እኮ። በቃ ራስህን ሸምቅቀህ እንትን ካደረግ አለመቻልን ነው። በቃ ተስፋ ቆርጣል ማለት እኮ ነው። ከዛ በፊት ነፍ ነብያቶችን ሲልክ ቆይቶ የሆነ ሰዓት ላይ ተስፋ ቆረጠና አይ ይሄ ነገር የሚሳካ አይመስልም እና ራሴን ወርጄ እነዚህ ሰዎች ነፃ ላውጣቸው። የበራቸውን ነው። ምን ማለት ነው? የሆነ ሰዓት ላይ ምድር ሲገለብጥባቸው፣ የሆነ ሰዓት ላይ በእሳት ሲያቃጥላቸው ኃጢአት ስለሰሩ ማለት ነው። የሆነ ሰዓት ላይ ባህር ውስጥ ሲያስገባቸው የነበረ ፈጣሪ መጨረሻው ላይ ፍቅር የሚባለው በፍቅር በቃ ከነፈ ገባለት። በፍቅር ወደቀና ወርዶ ለሰው ልጆች ተሰዋ። ምን ማለት ነው? ለምንድን ነው የተሰዋው? ለሰው ልጆች ኃጢአት ስርየት ይላል። ለምን? አይ ከራሱ ቅጣት። ምን አደረገ? ራሱ ተሰዋ። ይሄ ነው መቻሉ የሚያሳየው። እግዚአብሔር አለመቻሉን አይችልም። እግዚአብሔር መሆንና ማድረግ መሆን ብቻ አይደለም፣ ማድረግም የማይችለው ነገራቶች ነፍ ናቸው። በእናንተ ሐሳብ በእናንተ ፍልስፍና ነው እንጂ እኔ የፈለገውን ማድረግ ይችላል ብዬ ነው የማምነው። ሲጀመር ፈጣሪ ይቅር ማለት ከፈለገ ይቅር ይላል እንጂ ራሱን ዝቅ አድርጎ ለኛ ሲል ሲጀመር አይገባንም እኮ። እኔ አይገባኝም፣ እናንተ አላውቅም፣ እኔ ግን አይገባኝም። ፈጣሪ ለኔ ብሎ ሊሰዋ አይችልም። እኔ አይገባኝም። ፈጣሪ ትልቅ ነው። ቢያቃጥለኝ ይሻለኛል፣ ቢያጠፋኝ ይሻለኛል፣ ቢያተነኝ ይሻለኛል። ለኔ ብሎ ክብሩ ዝቅ ከሚል እኔ ለምን አያጠፋኝም? ለምን? እኔ ይሻለኛል። ከፈጣሪ ጋር ነው የማወራው። እንደዚህ አይነት ድንቁርና ነው ያለው። መንቃት አለባችሁ። መንቃት ነው ያለበት። እስራኤላዊ ሰው ነው እያመለክ ያለው። የለም ፍልስፍና ነው፣ ፖለቲካ ነው፣ የሰዎችን ሐሳብ ነው። ማንበብ አለብን። ወደ ኋላ ተመልሰን ታሪክን ማየት አለብን። እንመለስ ወደ ኋላ። ጉባኤ ተደርገው አዳዲስ ሐሳቦችን አዳዲስ ማስተካከል ብዙ ነገር ነው የተደረገው። ብዙ ጉድ ነው የተሰራው። ስለዚህ ወደ ኋላ ተመልሰን እንደው ከሃይማኖት ወጥተን አለማዩ ጋለጋይ ምንድነው ያለው? አምነን ምንም ጥቅም ካላገኘን ክደን መጀመር አለብን። ትክክል ነው። አምነን ተከትለን
ምንም ነገር ከሌለ ክደን እኮ ነው ማየት ያለብን አይደል? ትክክል እኮ ነው። ስለዚህ ምንም ነገር የለም። ውጡና ካላችሁበት ይሄ መጽሐፍ ቅዱስ እኮ ልብን ያረሰርሳል ይላል። ምንድነው? እኔ ግን የእናንተ ልብና የኛ ልብ ምንድነው ልዩነቱ? እኔ ግራ ይገባኛል። እኔ ሳነበው እንጨት የሚለኝን መጽሐፍ ቅዱስ አንተ ደግሞ ልብህን ያረሰርሳል። አይ በእምነት ስለማነበው እኮ ነው ይላል። ምን ማለት ነው? በእምነት የማነበው ነው ምን ማለት ነው? የኔ ልብ ማሸነፍ የማይችል ነው? ማሸነፍ አለበት እኮ የኔ ልብ እኮ። ካልሆነ ግን እንትን ነው ራሱ። እኔ በእውነት አንዳንድ ሰዎችን መጽሐፍ የጻፉትን መጽሐፍ ሳነብ እመሰጣለሁ። መጽሐፍ ቅዱስ እያነበብኩ ከምመሰጥ ምንም የሚመስጥ ነገር የለውም። ምንም እና በጣም ነው የሚያሳዝነው። እኛ በህይወት እያለን እኛ ሶሻል ሚዲያ እዚህ ጋር ቁጭ ብለን እያለን ሚዲያን እየተጠቀም ሰው ይመለካል ብለህ የምታስብ ከሆነ ተሳስተሃል። የለም ካሁን በኋላ በድፍረት ነው የሚሰበከው የሚነገረው። ሁሉም ሰው ወደ ፈጣሪ መመለስ አለበት። ሁሉም ሰው ፈጣሪ ጋር መገናኘት አለበት። ውሸት ነው በሰዎች ሐሳብ በነጮች ሐሳብ መደንቆር መታሰር የለብንም። ከዛን እንዲወጣ ነው የምናደርገው። ትውልድ ራሱ የውርስ ሃይማኖት አያስፈልግም። ካሁን በኋላ ጥያቄ ሲጠየቅ አንድ ሰው አባቶችን መጠየቅ አለባቸው ብሎ የሚል አንድም ሰው እንዳይኖር ነው እየተደረገ ያለው። በነገራችን ላይ ሁሉም ሰው ወደ መጽሐፍ ቅዱስ ተመልሶ እንድምታ በሚል በየሆነ መጋረጃ ውስጥ ያለ የማታለል እንትንን ሳይሆን መጽሐፍ ቅዱስን የሚረዳው አንደኛ ነገር አንብቦ ይረዳል። የተጻፈው በአማርኛ ነው። እነዚህ ጥቅመኛ የሆኑ ትልልቅ አባቶች ጺማቸውን አስረዝመው ቀሚስ እየጎተቱ እንትን የሚያደርጉ ሰዎች ሳይሆን ሌሎች አሉ። ስለ መጽሐፍ ቅዱስ የሚያውቁ ራሱ መጽሐፍ ቅዱስ የሚረዳበትን መንገድ አለው ራሱ። እነሱን መጠየቅ አስፈላጊ አይደለም። አባቶች መጠየቅ አስፈላጊ አይደለም። አሁን ታሪክን የሚያውቅ ከሆነ መጽሐፍ ቅዱስን በደንብ ካነበበ ሌሎች ሃይማኖቶችን በደንብ እያነበበ ከሆነ መጽሐፍ ቅዱስ በቀላሉ ይረዳዋል። ምንም አባት ጋር ምን ሲጀመር አባቶች አያውቁም። ውሸት ነው። አባቶች መጽሐፍ ቅዱስን አያውቁም። ከአባቶች በላይ ሌሎች ናቸው የሚያውቁት። በቃ ወጣቱ ያውቃል። በተለይ አሁን ሰዓት ማንበብ አለበት። ከውርስ ሃይማኖት መውጣት አለበት። መጠመቅ ውሃ ውስጥ መነከር ትርጉም የለም። ውሸት ነው። ከተጠመቅ በእውቀት መጠመቅ አለበት። በቃ በመረዳት ነው መጠመቅ ያለበት። መከተል